ከማሆኬ ዘይዘግብ ሎቱ ከመዝ ዘይኮነ እግዚአብሔር ብዕሉ እንዲሁም ሁሉ ክብሩ ከእግዚአብሔር ዘንድ ያልሆነ በገዛ ፈቃዱ ክብርን ገንዘብ አደርጋለሁ የሚል ሁሉ እንደዚሁ ነው ይላል። ገነት ምቹ ናት ለአዳም። አሁን ከጸብ በኋላ ነው እንዲህ ዝምቡም ቢምቢው የሚያስፈራው ጠላት ይሆን እንጂ ያኔ እግዚአብሔር ጋር ወዳጅ ሳለ ሁሉም ወዳጁ ነው። ለነፍስ መብል መጠጥ ረፍታ ይሆናታል። መብል መጠጥ ከሌለ ነፍስ በሰውነት አታድርም። ጌታችን የነቀፈው ሀብታምነትን ነው ወይስ የልብ ስንፍናን ነው? መስራት ገንዘብ ማግኘት አንድ ድርጅት ያለው 3-4 ድርጅት ቢኖረው በክርስትና ነውር አይደለም። ሲራክም ገንዘብ በቃኝ አትበል ይላል። ሕፃናት ይዞ ወልዶ ቤት ንብረት ይዞ ድሃ መሆን አለብኝ አይባል። በመንፈስ ነው ድሃ ነው። እግዚአብሔር የሚጸየፋቸው ተብሎ ከተጠቀሱት አንዱ ትዕቢተኛ ድሃ፣ ሽማግሌ ዘማዊ፣ ባለጸጋ ሆኖ ንፉግ ነው። የእግዚአብሔር ቃል ለድሃውም ለሀብታሙም መብራት ነው። ከፊት እሱን የያዘ ሰው አይሰናከልም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን አዲሱ መርሃ ግብር የተሰወሩ እንቆች መርሃ ግብራችን ነው። ዛሬም እንግዲህ በተወዳጅ መምህር እንግዳ ከናንተ ጋር ቆይታ ልናደርግ መተናል። እስከ መርሃ ግብሩ ፍጻሜ ቆይታችሁን ከኛ ጋር ታደርጉ ዘንድ ይህንን መርሃ ግብር ለሌሎች እያካፈላችሁ እናንተ ያገኛችሁትን ትምህርት ሌሎችም እንዲያገኙ እንድታደርጉ በትና እየጠየኩኝ ወደ እንግዳ ያልፋለሁ። ለዛሬ እንግዳ አድርጌ ጋበዝኩላችሁ እጅግ የምንወዳቸው የምናከብራቸው ብዙ ደቀ መዛሙርትን ያፈሩ መምህር ኃይለማርያም ዘውዱ አብዛኞቻችን የምናውቃቸው ዘወሩ ሜዳ በሚለው ነው። በወሎ ዩኒቨርሲቲ የግዕዝ መምህር ሆነው የሚያስተምሩ ናቸው። እንደዚሁም ደግሞ በባህር ዳር ዩኒቨርሲቲ በግዕዝና በስነ ጽሁፍ ማስተርሳቸውን ጨርሰው አሁንም ቤተክርስቲያንን ከፍ ባለ አገልግሎት እያገለገሉም ያሉ መምህራችን ናቸው። ዛሬም ወደ ቀንዲል ሚዲያ የተሰወሩ እንቆች መጥተው እኛን የተሰወረውን እንቁ ገልጠው አልማዙን ሊነግሩን፣ ሊያሳዩን፣ ሊያስተምሩን በመካከላችን ተገኝተዋል። እስከ መርሃ ግብሩ ፍጻሜ አሁንም አብራችሁ እንድትቆዩ በትህትና ጠይቃለሁ። እንኳን ደህና መጡልን መምህር። እንኳን ደህና ቆየ። እንደው መምህር ወደ ዋናው ወደ ዛሬ ወደ ተገናኘንበት ርዕሰ ጉዳይ ወይም ደግሞ የመጽሐፍ ቅዱስ ክፍል ከማለፋችን በፊት እንደው ጥቂት ብናወራ ደስ ይለኛል። ከመጽሐፉ በፊት ጸሐፊውን ማወቅ ስለሚገባን ትምህርቱንም ለመስማት ሰዎች ተረድተውት ያ ሰው ማን ነው የሚለውን ነገር እንዲያውቁት እንደው ጥቂት ነገር ብናወራ እጅግ ደስ ይለኛልና የኔታ መምህር ኃይለማርያም ዘውዱ ማን ናቸው? እንደው የትምህርት ጊዜያቸውንስ በምን አይነት ሁኔታ አሳለፉት? እንግዲህ ያው የተማሪ ማንነት ይታወቃል። አብዛኞቹ ነገሮቻችን የመመሳሰል ጠባይ ያላቸው በትምህርት ቤት በጉባኤ ቤት ያለፈ ሰው እንግዲህ እንደ ማንኛውም የአብነት ተማሪ አብዛኛውን እድሜን ያሳለፉት በአብነት ትምህርት ቤት ነው። በጣም ሕፃን ሆኜ ስለሆነ የወጣሁት እንደውም አንድ ጓደኛዬ ጋር አሁን ድጓ መምህር ሆኗል። ያ ጓደኛዬና ሕፃን ሆነን ስለነበር የወጣ ነው። ልመናልን ለምስንሄድ ውይ በስመ አብ ወወልድ ወመንፈስ ቅዱስ እናት አባት ጭካኔው አሁን እነዚህ ሕፃናት እንደው ከጉያቸው ተለቋቸዋል ማለት ይሉናል። እና በጣም ሕፃን ነው የወጣ ነው። እንግዲህ ከዛ ጊዜ ጀምሮ ያው የተማሪ ውጣ ውረዶች በጣም ይታወቃሉ። እንዲሁ በዜማ ቤቱም በአቋም ቤቱም በቀኔውም ወደ መጨረሻ ደግሞ በመጽሐፉም በሚል ያው ብዙ ነገሮች አልፈዋል። አሁን መጀመሪያ በአቋቋም ወደ ዜማው ቤት ነው የገቡት? እኔ መጀመሪያ የገባሁት ንባብ ዜማ ቤት ነው። በእርግጥ አሁን አንዳንዴ ከንባብ ወደ ቅኔ የሚገባም አለ፣ ከንባብ ወደ ዜማ ቢያንስ ከሁለት ወደ አንዱ ነው የሚገባ የሚችለው። እኔ በአጋጣሚ ከንባብ ቤት ወደ ዜማ ቤት ነው የገባሁት። እንዲሁ ጾም ድጓ ምናምን ከተማርኩ በኋላ ወደ አቋም ቤት ነው የገባሁት። ከዜማ ቤት ከአቋም በኋላ ነው የቅኔ ቤት የገባሁት። አዎ ዜማ ለአቋቋም መንደርደሪያ ነው፣ የቅድሚያ ግዴታ ነው። ዜማውን ተምሮ ወደዛኛው መግባት እና ከዜማ ቤት ነው እኔ ወደ አቋም ቤት የገባሁት። ወደ ቅኔ ቤት ወደ ዝማሬ ቤት ምናምን የገባሁት ከአቋም ቤት በኋላ ነው። እንግዲህ በዛ ውስጥ ያሉት አሁን ብዙዎቹን ምናልባት ልናወራቸው እንችላለን። ጥቂት ነገር ወይም የፈጀ ቦታ ማለት ለምሳሌ ዜማ ቤት ምንድነው እኔ በደንብ እንዲያውቁት የኛ ምዕመናን ማወቅ ያለባቸው አሁን የኛ ካህናት የኛ መምህራን እንደ ዓለማዊ እስከ 12 ተምሮ ከዛ 1 ዲግሪ ይዞ 2 ዲግሪ ይዞ እንደ የኛ መምህራን አሁን ሁሉም መምህራን ቢለኩ የተማሩበት የትምህርት ደረጃ ዶክተሬት ላይ ያሉ ነው ብዬ ነው የማምነው። እዚህ ከተማ ላይ ከምንማረው ተማሪዎች ምን ያክል እንደሚደክሙ የትኛውስ ደረጃቸው የትኛው እንደሆነ ማሳየት ስለምፈልግ እንደው ለዛ ነው እቺን ጥያቄ አብዛኛው መምህራን የምጠይቀው። አይ ጥሩ ነው በጣም። እኔም እንደው እኔ የተለየ የሚመክር ህይወት ባይኖረኝም እኔም የዛ አይነት እንትን አለ። በተለይ ይሄ አልተሰራለትም እስካሁን አቻ ግምት የሚባለው ወይ ኢኳቫለንሲ አዲስ ያለው አሁን ቤተክርስቲያን የምትመራበት ህገ ቤተክርስቲያን ሲረቀቅ ረቂቁ ላይ ተቀምጦ ነበር። እንዲህ መምህር የሆነው እንደ ዲግሪ ይሄን የጨመረው እንደ ማስተር ተብሎ
ረቂቁ ላይ ነበረ። እኛ ረቂቁን በየሀገረ ስብከታችን ስናያቸው ግን ኋላ የጸደቀው ላይ ለምን እንደወጣ አላውቅም እንጂ እንደዛ ተሞክሮ ነበረ። በየዩኒቨርሲቲውም እንዲሁ ያስቸግረናል። እኔ አሁን ለምሳሌ ስቀጠር ረጅም ጊዜ ዲክሽን ሳስተምር ቆይቼ ግን የዩኒቨርሲቲ የመጀመሪያ ዓመት ሆኜ ነው እና ለቅጥር አስቸግሬ ነበር እኔ ራሴ። ምክንያቱም ፈተናውን አለፍኩ። እንደውም ወደ 20 ምናምን ሰው ነው የቀረበው፣ ሁለተኛው ሆኜ ነው ያለፍኩት ፈተናውን። ግን እኔ ዲግሪ የለኝም፣ ሲቪል ሰርቪስ አያቀኝም እኔን እና ለመቅጠር ተቸግረው በሴኔ የተወሰኑ ነው። ቴክኒካል አሲስታንስ የሚባል ቅጥር አለ በዩኒቨርሲቲ። የቴክኒካል አሲስታንስ ጥቅም እያገኘ በመምህርነት ያገልግል። ስራዬ የመምህርነት ነው ግን ዲግሪ ስለሌለኝ የቴክኒካል አሲስታንስ ተብሎ ከዛ በኋላ መደበኛ የገባሁበት ነው ኢኮኖሚክስ ልማር ነው በዲግሪ። ኢኮኖሚክስን ስጨርስ ነው እንደገና ዲግሪ የተያዘልኝ እና ይሄ ኢኩቫለንስ ያለመሰራቱ በጣም ቤተክርስቲያኗን እየጎዳት ነው ያለው። ቢያንስ አቻው እንዲታወቅ የሚፈለገውም ኳሊቲ ካለ በዛ መንገድ እንዲያጠናቀውና የኔ እንኳን ያን ያህል ለአቻ ለግምት የሚበጋ ነገር የለኝም። ግን እኔ አሁን በማውቀው አሁን እኔ አብነት ትምህርት ቤት የቆየሁባቸው ጊዜዎች ቢያንስ ከ1983 አካባቢ ያው ልጅ ነው የጀመርንበት እስከ 2000 ነው። 83 እስከ 2000 ዓመተ ምህረት ነው ከመጽሐፍ ቤት የወጣ ነው። እኛ የተመረቅነው ሰኔ ላይ በሚሊኒየም ማለት ነው። 83 እንግዲህ ወደ ስንት ማለት ነው? ወደ 17 ዓመት ወደዛ አካባቢ ሆነ። መሬት እየተከፈለ ምናምን ነበር ያኔኛ 83 ገና ቆጠረ ምናምን። በዛ ነው ማስታወስ ምልክት። እንግዲህ በመካከል ያለው ሸለቆ ያው ብዙ ነውና በውስጥ ያ ነው በብዛት ረጅም ጊዜ እኔ ከቆየሁባቸው ጉባኤ ቤት ብዙውን የሚወስደው አቋም ቤት፣ ዜማ ቤት 3 ዓመት የቆየሁት። ንባብ ቤት ላይ ምንድነው የወላጅ ጫና አለ። አብይ ጾም እንገባለን በስሜት ሄዱ ተማሩ ይባልና አብይ ጾምን ስንማር ከርመን ሰኔ ሲገባ እርሻ ምናምን ሲጀምር ኑ ከብት ጠብቁ እንባላለን ክረምቱን። ከዛ በኋላ ክረምቱን ከብት ጥበቃ፣ መከር ይደርሳል፣ መከር ከብት ጥበቃ፣ ጥር ሲደርስ ሰርግ ድግስ ምናምን ተመልሰን የምንገባ መልሰን አብይ ጾም እና ምናልባት እዛ ላይ ያባከነ ጊዜ ይኖራል በደንብ የማናውቀው ጊዜ ማለት ነው። ከ83 አሁን ለምሳሌ እስከ 86 ምናምን ድረስ ያለው እንዲህ እያለ የባከነ ነው። ከዚያ በኋላ ግን ትንሽኛም ጣይሙን አወቅ ነው የትምህርቱ ሙሉ ጊዜያችሁ ከቤተሰብ ወጣ ማለት ተለያችሁ። በቃ መራቅ ጀመር። መጥፋት ምናምን እየጠፋን እየተገኘን የተለማመድ ነው። ደግሞ እኛም ርቆ መሄድ በጣም ስለምንፈራ ስንጠፋ ለምሳሌ አሁን በቃ አንድ 10 ወይ 20 ኪሎ ሜትር ከሄድ አገር የጨረስን ነው የሚመስለን እና ከሳምንት በኋላ ባንባ ይለናል፣ እንደገና አልቅስ ይለናል እና ያ እየጨረሷል። ግን ከዛ በኋላ ነገው ከገባን በኋላ ዜማ ቤት 3 ዓመት ነው እኔ የማስታውሰው። አቋም ቤት ግን ረጅም ጊዜ የቆየሁበት እሱ ነው፣ ወደ 5 ዓመት ያህል። ባሁኑ ቢሆን ኖሮ እንደዛ አይፈጅም። አሁን ብዙ ነገሮቹ አጋዥ ናቸው። ያኔ ገና መዳለው የሚባለው መጽሐፍ እንኳን ገና እየወጣ ያለበት ነው። አሁን ሁሉ ነገር ተጽፎ ታትሞ ተቆጥሮ፣ ያኔ አብዛኛው ነገር ከመምህር ነው የሚገኘው፣ በቃል ነው የሚጠናው እና 5 ዓመት ያህል አካባቢ ነው አቋም ቤት የቆየሁት። ከዛ በኋላ ቅኔ ቤት 1-2 ዓመት ያህል ነው። እኔ ደግሞ ቅኔ ቤት ብዙ አልተቀመጥኩም። መጽሐፍ ቤት እያለሁ ግን መጽሐፍ እየተማርኩ ሁሌ ቅኔ እነግራለሁ። እዛ ቅኔ መምህራን አሉ አብረው እኔ ጋር የሚማሩ። በቀን ቅኔ ሳልነግራለሁ ስችል ብዙ እነግራለሁ። አለዛ አንድ ጉባኤ ቀን አንድ መወድስ እስክመረቅ ድረስ። ስለዚህ የጓደኞች ወተደም የቅኔ ትምህርት በዛው እያያዙ በጣም ጠቅሞኛል። ነገራችን ላይ በፊት ማለት 2 ዓመት ብቻ ስለሆነ ቅኔ ቤት የቆየሁት ሳልረካ ነው ከቅኔ ቤት። አሁንም ቢሆን ያን ያህል በቂ እውቀት አለ ብዬ ሳይሆን ቢያንስ ግን አሁን ለማድረግ አልቸገርም። መጽሐፍ ቤት ያው የኛ ቦሩ ጉባኤ ቤት ከጠፋ በኋላ እንደ አዲስ የተቋቋመው 96 ዓመተ ምህረት ነው። ከ96 እስከ 2000 5 ዓመት ነው የቆየነው። በ5 ዓመት ነው የተመረቅነው። እንግዲህ 2000 ላይ ትምህርት ማጠናቀቂያ ጊዜ ሆነ ማለት ነው። የሚገርም ነው። ቦሩ ሜዳ ነው የተማሩት ማለት ነው ጉባኤ ቤቱ። ከዛም ነው ቦሩ ሜዳ ማስተማር የጀመሩት። አዎ እኛ ጥር ላይ ሰኔ ላይ ተመርቀን ጥቂት ወጥቼ ደሴ ገብርኤል ነበር የተቀጠርኩት። ወዲያው በሚቀጥለው ጥር ላይ ከ6 ወር ምናምን በኋላ ተማሪው በጣም ቁጥሩ ስላነሰ መምህራችን ወይ ተማሪውን ጨምሩት እንጂ 5 ተማሪ ይዤ 5 ዓመት አልቀመጥም ምናምን አሉ። መምህር አባ ኤልያስ ነው ታስታውሳቸው ይሆናል ሲሉ እኔ አልቀመጥም ሲሉ አንተ ሂድ ተባልኩኝ። እኔ ደግሞ በጣም የማስተማር ፍላጎት አለኝ። ቦሩ ያኔ መብራት የለውም፣ መንገድ የለውም፣ ውሃ የለውም፣ ኔትወርክ የለውም። ከደሴ ወጥቼ ሄድኩ የማስተማር ፍላጎት ስለነበረኝ። ከዛ መምህራችን ወደ ደሴ መጡ። እኔ እንደውም ተቀያየርን ቦታ። እኔ ደሴ ገብርኤል አልነበርኩ፣ እሳቸው ደሴ ገብርኤል ሆኑ። እኔ እንደገና መልሼ ቦሩ ገባሁ። እዛ በኋላ እንግዲህ 8 ዓመት ያህል እንደዚህ ፈቃድ ቆየሁ ማለት ነው። 8 ዓመት በጣም የሚገርም ነው። በ8 ዓመት ምን ያክል ደቀ መዛሙርት አፈሩ?
አይ ጥቂቶች ናቸው። ያን ያህል ብዙ የሚባል አይደለም። ምክንያቱም የተማሪ ቁጥር እኔ ስሄድ 5 ተማሪ ያገኘው ልክ ነው 5 አገኘው። ኋላ ግን ኮሚኒኬሽንም እየጨመረ ሲመጣ ማህበረ ቅዱሳንም የተወሰነ በጀት ጨመረን እና ወደ 10 አሳደግናቸው እያሉ ወደ 20 አንድ ለዙር ነው ያስመረቅኩት። እኔ አሁን እዛ ያለው ያው ረጅም ጊዜ ስለሚፈልግ ልክ ነው ከመምራችን ጀምረው ያገኘዋቸው ነበሩ። እነሱን አስጨርሻ አስመረቁ። አዲስ ያስጀመርኳቸው ደግሞ ለምሳሌ መምህር መዝገበ ቃል መምህር ገብረ አዲስ ጀምረው የቀጠሉት እነሱ አዲስ ናቸው። አዲስ መተው እነሱ እንደተመረቁ ነው እኔ ወደ ደሴ የመጣሁት ፕሪፓራቶሪ ለመማር። እዛ ፕሪፓራቶሪ ስለሌለ እስከ 10ኛ ክፍል እዛው እያስተማርኩ ተማርኩ። ግን ፕሪፓራቶሪ ስደርስ በወሩ ፕሪፓራቶሪ የለም። ስለዚህ እነሱን አስመርቄ እኔ ወደዚህ ነው መጣሁ ማለት ነው። እንደው ባለቀው ብለው የሚቆጩበት ሁኔታ አለ እንዲህ በጣም ጉባኤ ቤት የሚገኘው ነገር ሌላ ቦታ አይገኝም። እኔ አሁን አንደኛ አልሰለቸኝም። የከፋ ነገርም ብዙም የተለየ በጣም ጥሩ ነው። የኛ ሀገረ ስብከት እውነት ለመናገር ደወሉ ሀገረ ስብከት ሊቀ ጳጳሱም ብፁዕ አቡነ አትናቴዎስ ለጉባኤ ቤቶች ያላቸው እንትን በጣም በትኩረት ነው። ሀገረ ስብከቱም የተለየ ትኩረት ነው የሚሰጠንና 8 ዓመት አልኩ እንጂ እንደው 8 ወር አይመስለኝም የቆየሁበት ጊዜ። ሳይሰለቸኝ ነው የለቀኩት። ግን ደግሞ እንደ ለህቢጤ ነገር እቺን ዘመናዊዋን የሚል ሐሳብ ስለነበረ ምን የሚያስተምር ካልጠፋ ጉባኤ ቤቱ የማይፈታ ከሆነ ሚዞ ወንድሞች ካሉ ምን አለ በማር ነው የሚለው ነገር ያዘኝና ወጣሁ እንጂ ጉባኤ ቤት እኮ ውዳሴ ማርያም ሳይደርስ አይውልም። መምህሩ ውዳሴ ማርያም በግሉ ደገመ አልደገመ ጉዳይ አይደለም። የማህበር ጸሎት ይደረሳል። ቢያንስ እንደው ሌላው ቢቀር ጸሎታ ለማርያም ወሰሳ ለመምህር ነው ይቀቦ ሳይባል አይውል። በዚያ ላይ ሁሌ ቃል እግዚአብሔር ነው። አሁን ወደ ቤታችን ስንሆን መጽሐፍ የምንመለከትበትና የማንመለከትበት ጊዜ ልዩነቱ ያ ግን ሁልጊዜ መጽሐፍ መመልከት ነው። ሁልጊዜ ጥያቄ ነው። ሁልጊዜ ፍጭት ነው። ስለዚህ በጣም የማይገኝ ህይወት ነው። በተለይ መጽሐፍ ማስተማር የመጽሐፍ ተማሪ ደግሞ በሰልብ አይደለም የሚመጣው በእድሜም ሌላ ያላውን አቋም ቅኔው ምኑን ተምሮ ወደ መጨረሻው ስለሆነ የሚመጣው ይሄን ያህል ጠባዩ ማያስቸግርም። እንደሌላው እሉንታ ይዘዋል። ሲመጣ ትርጓሜ ሲሰማ ለትለት ምክር ተግሳጽ ሲሰማ በቃ በጣም ታዛዥ ነው እና ያው ይሄኛውንም መማሬ ባይከፋም በቃ ከጉባኤ ቤት አሁን ድረስ ጉባኤ ቤት አለመሆኔን የሆነ ነገር እንደጎደለኝ ነው የማስበው እስካሁን ድረስ። እንደው ሌላው ያስተማራቸው ልጆችን ሲያያቸው በተለይ ያው የምናውቃቸው መምህራን የምእመናን አይን ውስጥ ያሉ መምህራን አሉ። ብዙዎች እንደውም የእርሶ ልጆች ይሁን አይሁኑ ያወቁ አላውቅም። ለምሳሌ የኔታ መዝገበ ቃል መምህር ገብረ መድኅን ነው። እነዚህ መምህራን ወደ ምእመኑ ቀረብ ብለው እያስተማሩ ያሉ በደንብ በስፋት የሚታወቁ መምህራን ናቸውና እርሶ አሁን ያሉበትን ልጆቹ ያሉበትን ደረጃ ሲያዩ ምን ይሰማዎታል? የኔ የተለየ ይፈርት አለባቸው እያላስብም የእግዚአብሔር እርዳታ ነው እና የራሳቸው ጥረት ነው። ግን ዞሮ ቤተክርስቲያን የምትፈልገውን አይነት ሰው ስታገኝ በጣም ያስደስታል። እኔም በሰዓቱ ያው በጉጉት ነው እነሱን ለመቀስቀስ ምን ለማለት ለማነቃቃት ተማሪ መምህሩ እንዳደረገው ነው የሚሆነው። ነገራችን ላይ ጠንክረን ብንሰራ እኔ እንደው ምናልባት ልል የምችለው ምንድነው የሆነ ሻል ያለ ጠንክረን ብንሰራ ኑሮ ጉባኤቶቹ ላይ የተሻለ ሰው ሊፈጠር እንደሚችል ምንም ጥርጥር የለውም። ያኔ አሁን አብዛኛው ገና እንደው የአብነት ጉባኤቶች መምህራን ወደ አዲስ አበባ እንኳን መጠራት አልተጀመረም። ያን ጊዜ ገና ነው እና ለምንድን ነው የሚል እንትን ነበረኝ። የአብነት ጉባኤቶች መጽሐፍ ተምሮ ሰው እንዴት በገጠማም በገጠርም ተፈላጊውን መስበክ እንዴት አይችልም? ስለዚህ ይሄንን መስበር አለብን የሚል አንድ አብዮታዊ አስተሳሰብ ነበረኝ በሰዓቱና በእርግጥ እግዚአብሔር ይመስገን በተወሰነ መንገድ ጥሩ ነው። ስልጠናዎችንም የስብከት ልምምዱንም በጣም ነበር የምናደርገው እኛ። እንግዲህ ያው ገበሬ የዘራው በቅሎ በጥሩ ሁኔታ አፍርቶ ሲታይ መቼስ በጣም ደስ የሚል ነው። ግን ገበሬው እግዚአብሔር ነው። ቅዱስ ጳውሎስ እንዳለው እኔ ተከልኩ አጵሎስ አጠጣ እግዚአብሔር ያሳድጋል እንዳለው እግዚአብሔር ነው የሚያሳድገው። የግል ጥረታቸውም ጭምር ነው። ግን ዞሮ ግን እንኳን አይደለም እኔ መጠነኛ አስተዋጽኦ ያደረኩባቸው ወንድሞች ከየትኛውም ጉባኤ ቤት ለቤተክርስቲያን ተፈላጊውን ሰው ሲወጡ በጣም ትደሰታለህ። ቤተክርስቲያን ሰው ባገኘች ቁጥር እግዚአብሔርን አመሰግናለሁ። እኔ ብዙዎቹ ወንበር ተክለው የሚያስተምሩ አሉ። እነዚህም የጠቀስካቸው የወንበር መምህራን ናቸው። ብዙ ቦታ ወንበር ተክለው የሚያስተምሩ መምህራን አሉ። ቦሩ 96 ቢጀምርም እንደው እንደድል ሆኖ የምዕራፍ አካል በረከትም እያገዘን አሁን ወንበር ተክለው የሚያስተምሩ እንኳን ከ15 16 በላይ ጉባኤ ተክለው የሚያስተምሩ መምህራን አሉ። ከቦሩ የወጡት ከርሶ በኋላ የወጡ ልጆች ከኔም የወጡ ከኔም በኋላ የወጡ
ከነዛም ወጥተው ደግሞ መልሰው ጉባኤ ተከሉ አሉ። አሁን ኦልሞስት የልጅ ልጅ የሚባሉ ማለት እኮ የልጅ ልጅ እሱ ነው እኮ ነው። እና እግዚአብሔር ይመስገን በጣም ደስ ይላል። እግዚአብሔር ይመስገን። ቤተክርስቲያን እንደዚህ በስፋት ስላገለገላችሁ እያስተማራችሁን ስለሆነ እውነት እግዚአብሔር እድሜና ጤና ይስጥልን። እኔ ብዙ ጊዜ የምእመናን ድምፅ ወክዬ ነው ሁልጊዜ የምናገረው። ስለዚህ እግዚአብሔር ይስጥልን እንላለን። የዚህ መርሃ ግብር አንዱ ዓላማ የጉባኤ ቤት መምህራን የዚህ የተሰወሩ ዕንቆች የመርሃ ግብሩ ዓላማ የጉባኤ መምህራን ነው የሚመጡት እዚህ መርሃ ግብር ላይ የአዲሳት ትርጓሜ መምህር ከአዲሳት በላይ በቃ መጀመሪያ መነሻው አዲሳት የተማሩ ነው። ከዛ በኋላ ብሉያትም ሊቃውንትንም መነኮሳትንም የተማሩ መምህራንም ይመጣሉ። ግን ዋናው ሐዲሳት ነውና ያው የተሰወሩ ዕንቆች ብለናል። በመጽሐፍ ቅዱስ ውስጥ ካሉት ከአዲስ ኪዳን ክርስቶስ በዘመኑ ባስተማራቸው በስጋዊው ባስተማራቸው ምሳሌዎች ላይ እንግዲህ ከናንተ ከዋናው በጉባኤ ቤት ይማሩት የነበረው እንደው በትንሹ መቼስ ያን ያክል ሰፋ ባይልም እንደ ጉባኤ ቤት ትምህርት ቤቱ ምሳሌዎቹን ብቻ ነው በጥቂቱ የመረዳት ነገር እንዲኖር ለምእመኑ ቺን ሐሳብ ይዘን ነው እንግዲህ የቀረብነው። ዛሬም እንግዲህ ጥቂት እንወያያለን አንድ ምሳሌ አንስተን ማለት ነው። ከዛ በፊት ግን ምናልባት የሚያነሱት መልእክት ምናምን ሐሳብ ካለ አይ መልካም ነገር ነው። ምክንያቱም ጌታችን በምሳሌ ማስተማሩ ለሕዝቡ ቅርብ ለማድረግ አይደል ትምህርቱ። ሁሉም የመጽሐፍ ቅዱስ ትምህርት ለሁሉም ሰው ቅርብ አይደለም። የመጽሐፍ ቅዱስን ቃል ሁሉንም እንቀበለዋለን እንጂ ሁሉንም አንረዳውም የተነገረውን በሙሉ። ከዚያ መካከል ደግሞ በተለይ በምሳሌ የተገለጹት ለማህበረሰቡ ሕይወት ቅርብ ናቸው። ጌታችንም ምሳሌዎችን ወስዶ የሚያሳያቸው ከሕይወታቸው ከሚኖሩት ነውና ጥሩ ምርጫ ነው ማለት ነው። ጥሩ ምርጫ ነው። እውነትም የተሰወሩ ዕንቆች ናቸው። እንግዲህ ጥሩ አድርገን መግለጥ ማውጣት ከቻል ያው ዕንቁና ወርቅ በቀላሉ አይገኝም። ልክ ነው። ውድ የሆነውም ያው እንዳፈር እንደ ጠጠር በየሜዳው ስለማይገኝ ነውና ትክክል ነው። ጥሩ ስያሜ ነው። በጣም መልካም። ወደ ዋና ጉዳያችን እንግባ። እንግዲህ ዋናው ሐሳብ ያው ግዕዙን መጀመሪያ ይነበባል። ከዛ ደግሞ ትርጓሜውን አንድምታ ትርጓሜውን እንሰማለን። ከዛ ወደ ሕይወታችን ለውጠን ደግሞ የምንሰማበትን ምስጢሩን፣ ምክሩን፣ ትምህርቱን እናገኛለን ማለት ነው። ግን እንደው ሐሳቡን መጀመሪያ በአማርኛ ላንብበውና ከዛ ግዕዝ ሲሆን ለመስማትም እንዲመች የመጽሐፍ ቅዱሱን አማርኛውን ሐሳብ ባነበው የሉቃስ ወንጌል ምዕራፍ 12 ቁጥር 16 እስከ 21 ድረስ ያለውን ቃል ነው። እርሻው ስለበጀለት ባለጸጋ ይላል። ከቁጥር 16 ላይ ምሳሌም መሰለላቸው እንዲህም አላቸው፣ እርሻው የበጀለትና ሀገር የተመቸው አንድ ባለጸጋ ሰው ነበረ። እህሌን የማኖርበት የለኝም እና ምን ላድርግ ብሎ በልቡ አሰበ። እርሱም አለ፣ እንዲህ አደርጋለሁ፣ የቀደመውን ጎተራዬን አፈርሳለሁ፣ ከእርሱ የሚበልጥ ሌላ ጎተራም እሰራለሁ፣ እህሌንና በረከቴንም በዚያ እሰበስባለሁ። ሰውነቴንም እንዲህ እላታለሁ፣ ሰውነቴ ሆይ የሰበሰብሁልሽን ለብዙ ዓመታት የሚበቃሽ የደለበ ብዙ ሀብት አለሽ። እንግዲህ ወዲህ እረፊ፣ ብይ፣ ጠጪም፣ ደስ ይበልሽ። እግዚአብሔርም አንተ ሰነፍ፣ በዚች ሌሊት ነፍስህን ከሥጋ ለይተው ይወስዷታልና እንግዲህ ያጠራቀምከው ለማን ይሆናል አለው። ሀብትን ለራሱ የሚሰበስብ ሀብቱም ከእግዚአብሔር ያልሆነ እንዲሁ ነው ይላል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ወደ ግዕዙ ሐሳብ እንገባና የጉባኤ ቤት የትምህርት አሰጣጡንም ሆነ እንደው ሊቃውንቱ እንዴት ያብራሩታል። ይሄ እቺ እንግዲህ በገጿም ሆነ በአንቀጿ በጣም ትንሽ ቁጥር ያላት ቃላቶች ወይም ያረፍተ ነገር ስብስብ ሊቃውንቱ ጋር ግን ምን ያክል ሰፋ አድርገው እንደሚያስተምሩ እንረዳለን፣ እናይበታለን ማለት ነው። ከቁጥር 16 ላይ ወመሰለ ሎሙ ወይቤሎሙ አሃዱ ብእሲ ባእል ዘሰምረ ሎቱ ተግባሩ። መልካሙ መሰለ ሎሙ ቢያርስ፣ ቢያሳርስ፣ ቢነግድ፣ ቢያስነግድ የተመቸው የበጀለት አንድ ሰው ነበር። ወደ ሎ ብሔር ሀገር የተቀበለው ሰው የወደደው ወሃለ በልቡ እንዲህ ብሎ በልቡ አሰበ። ምንተ ሬሲ ዘአልቤ ሀበ ዘግብ እክሌ ወበረከቴ። ምንተ ሬሲ ዘአልቤ ዘግብ እክሌ ወበረከቴ። እክሌ የዘንድሮውን ወበረከቴ የከረመውን የማከማችበት ሪቅ ጎተራ የለኝም፣ ምን ላድርግ ምን አደርጋለሁ ብሎ አሰበ። ወይቤ ከመዝ እገብር። እንግዲህ እንዲህ አደርጋለሁ ብሎ አሰበ። እነስ ዘትካት መዛግብቴ። የቀደመውን ያነሰኝን የጠበበኝን ጎተራዬን አፈርሳለሁ። ወአሃንጽ ካልአ ዘአቢ። ካለፈው የሚበልጥ
ሪቅ ጎታ ጎተራ እሰራለሁ። ወእዘግብ ህየ እክልየ ወበረከትየ በዚያ እክልየ የዘንድሮውን ወበረከትየ የከረመውን እሰበስባለሁ አከማቻለሁ ብሎ አሰበ። ወእብላ ለነፍስየ ኦ ነፍስየ ብኪ ብዙ በረከት ዘዘገብኩ ለኪ ዘያክለኪ ለብዙ ዓመታት። ነፍሴ ሆይ እንግዲህ ለብዙ ዘመን የሚበቃሽ የሰበሰብኩልሽ ያደለብኩልሽ ድልብ አለሽ እላታለሁ። አዕርፊ እንከ ብሊ ወስቲ ወተፈስሒ። እንግዲህ ወዲህ አርፈሽ ተዘልለሽ ብይ ጠጪ ደስ ይበልሽ እላታለሁ ብሎ አሰበ። ወይቤሎ እግዚአብሔር ኦ አብድ በዛቲ ሌሊት ይነስእዋ ለነፍስከ እምኔከ። እግዚአብሔርም አንተ ሰነፍ በዚህ ሌሊት ነፍስን ከስጋህ ለይተው ይወስዷታል። ለመኑ እንከ ይከውን ዝንቱ ዘአስተዳለውከ። እንግዲህ ያከማችኸው የሰበሰብከው ለማን ይሆናል አለው። ከማሁኬ ዘይዘግብ ሎቱ ከመዝ ዘኢኮነ እግዚአብሔር ብዕሉ። ከእግዚአብሔር ዘንድ ያልሆነ ሀብትን የሚያከማችም እንዲሁ ነው። አንድም ሀብቱ ከእግዚአብሔር ዘንድ ያልተገኘ ባለጸጋም እንዲሁ ይሆናል አላቸው። አንድም ወመሰለ ሎሙ ወይቤሎሙ አሃዱ ብእሲ ባዕል ዘሰምረ ሎቱ ተግባሩ። አሃዱ ብእሲ የተባለ አዳም ነው። የልጅነት የተሰጠው የጸጋ አምላክነት የተሰጠው አዳም። ወደሎ ብሔር ገነት በርስትነት የተሰጠችው አዳም። ወሃለየ በልቡ እንዲህ ብሎ አሰበ። ምንተ ሬሲ ዘአልቤ ሀበ ዘግብ እክልየ ወበረከትየ። የባህሪ አምላክነት የሌለኝ ምን አደርጋለሁ ምን ላድርግ ብሎ አሰበ። ወይቤ ከመዝ እገብር። እንግዲህ ወዲህ እንዲህ አደርጋለሁ ብሎ አሰበ። እነስት ዘትካት መዛግብትየ። ይህንን የጸጋ አምላክነቴን ትቼ ወአሃንጽ ካልአ ዘአቢ። የባህሪ አምላክነትን ገንዘብ አደርጋለሁ ብሎ አሰበ። ወእዘግብ ህየ እክልየ ወበረከትየ። ከዚህ በኋላ የጸጋ አምላክነትን ትቼ የባህሪ አምላክነትን ገንዘብ አድርጌ እኖራለሁ ብሎ አሰበ። ወእብላ ለነፍስየ ኦ ነፍስየ ብኪ ብዙ በረከት ዘዘገብኩ ለኪ ዘያክለኪ ለብዙ ዓመታት። ሰውነቴንም የባህሪ አምላክነትን ገንዘብ ያደረኩልሽ የባህሪ አምላክነት አለሽ እላታለሁ። አዕርፊ እንከ ብሊ ወስቲ ወተፈስሒ። እንግዲህ የባህሪ አምላክነትን ገንዘብ አድርገሽ ደስ ይበልሽ እላታለሁ ብሎ አሰበ። ወይቤሎ እግዚአብሔር ኦ አብድ በዛቲ ሌሊት ይነስእዋ ለነፍስከ እምኔከ። እግዚአብሔርም በዛቲ ሌሊት ይነስእዋ ለነፍስከ ዋሕፀረ ዕድሜ ለርእሱ እንዲል አዳም መላ ዘመኑ 930 ነው። በእግዚአብሔር ዘንድ 1000 ዓመት አንድ ዕለት ነውና አዳም በእግዚአብሔር ዘንድ አንድ ዕለት የማይሞላ 1000 ዘመን ሳይኖር በ930 ዓመቱ ነፍሱ ከስጋው ተለይታለች እና እንዲህ አለ። አሁን እንዲህ ማለቱ ለመትበልዑ እምዝንቱ ዕፀ በለስ ሞተ ትመውቱ ብሏቸው ነበርና ያን እንደተፈጸመበት ያጠይቃል። ያ እንደደረሰበት እንደተፈጸመበት ያጠይቃል። ለመኑ እንከ ይከውን ዝንቱ ዘአስተዳለውከ። ገንዘብ አድርገዋለሁ ገንዘብ አድርገው ያልከው የባህሪ አምላክነትን ከወዴት ታገኘዋለህ አለው። ከማሁኬ ዘይዘግብ ሎቱ ከመዝ ዘኢኮነ እግዚአብሔር ብዕሉ። እንዲሁም ሁሉ ክብሩ ከእግዚአብሔር ዘንድ ያልሆነ በገዛ ፈቃዱ ክብርን ገንዘብ አድርጋለሁ የሚል ሁሉ እንደዚሁ ነው ይላል። እንግዲህ ይሄ የጉባኤቱ አሰጣጥ የጉባኤቱ አካሄድ ነው። አባቶቻችን መጀመሪያ ምሳሌውን ቀጥታ ጌታችንን ምሳሌ የሆነ ስለ አንድ አዝመራው ያማረለት በሰው ዘንድ የተወደደ የተመቸው ሰው ነው ጌታችን እንደ ምሳሌ አድርጎ ያመጣው። ከዛ በኋላ ግን ወደ ምስጢር ሲወስዱት የሁሉ አባት ወካይ በሆነው በአዳም ነው የወከሉት። አሁን ይሄ ሰውዬ አዝመራው ይዞለታል። አዝመራው ሲይዝ ጊዜ ይህንን አፈራርሼ አዲስ ጎተራ ሰርቼ ነፍሴ እንዲህ አድርጌ አስደስቻት እኖራለሁ የሚል ምኞት ነበረው። ግን ዛሬ ትሞታለህ የሚል ሌላ አስደንጋጭ ነገር ረስቶት ነበር። ይሄንን አሁን መስራት፣ ገንዘብ ማግኘት፣ ጎተራው ማስፋፋት፣ ቤት ማስፋት ነውር ሆኖ አይደለም። ነውር አይደለም መስራት፣ ገንዘብ ማግኘት። አንድ ድርጅት ያለው 3-4 ድርጅት ቢኖረው በክርስትና ነውር አይደለም። ግን ሰውየው ያለው የማይበቃው ሰው ነው። ያለኝ ይበቃኛል አለማለቱ ነው እንጂ የተነቀፈበት ጠንክሮ ቢሰራ ቢያርስ ከተሳካለት ብዙ ሄክታር ቢያርስ ብዙ ድርጅት ሲኖረው አይከለከልም። ግን መጨረሻ ላይ ጌታችን ገልጦታል ሰውየው የተነቀፈበትን። ዘኢኮነ እግዚአብሔር ብዕሉ ሀብቱ በፈቃድ እግዚአብሔር የሆነ አይደለም ወይም ከእግዚአብሔር የተገኘ አይደለም። ብቻውን ከእግዚአብሔር ተለይቶ ብቻውን የሰበሰበው ነውና ይህንን አባቶቻችን ወስደው አዝመራውን በጸጋ አምላክነት የጸጋ አምላክነት የተሰጠው ወደ ለው ብሔር ቦታ የተመችቷል በገነት
ገነት ምቹ ናት ለአዳም። እንስሳቱ አራዊቱ ያከብሩታል። እንደዛሬው አንበሳው ልብላህ እባቡ ልንደፍህ ከብቱ ልውጋህ ልርገጣህ የሚለው አልነበረ። ተከብሮ ነው የሚኖረው። አሁን ከጸብ በኋላ ነው እንዲህ ዝንቡም ቢምቢው የሚያስፈራው ጠላት ይሆናል እንጂ ያኔ እግዚአብሔር ጋር ወዳጅ ሳለ ሁሉም ወዳጁ ነው። ስለዚህ አገር እውነትም በጅቶለታል። መላእክት ይመጣሉ፣ ጸሎት ያስተምሩታል። የገነት መዓዛው በጣም ልዩ ነው። እንስሳት አራዊት እየመጡ ዘዘን አልበህ ጠጣን አርደህ ብላን የተሰራ ነው ላንተ ነው ስም አውጣልን ይሉታል። አረ ባላችሁበት ስሙን ምን አጥቼ እያለ ይመልሳቸዋልና በጣም አገር የተመቸው የተባለ አዳም ነው። ግን ይሄ አዳም ልክ እንደዛ በለጸጋ ሆኖ ተገኘ። ይሄ አልበቃው ብሎ አፍርሼ ሌላ ምናምን ሲል የጸጋ አምላክነትን ትቼ የባህሪ አምላክ ሆነ የዲያብሎስን ምክር ተቀብሎ አምላክ ለመሆን የሞከረውን አባቶቻችን በዛ ተርጉመውታል። ምክንያቱም እባብ መጥቶ ሔዋን ለምንድነው በገነት ያሉ እጽዋትን አትብሉ ያላችሁ አላት። በገነት ካሉ እጽዋት ሁሉ አላት። እንዳጠረጠር ነው ዕፀ በለስ ማለት ይችል ነበር፣ ግን ዕፀ በለስ ካልኩ ትነቃለች ብሎ ግን እግዚአብሔር ግን በገነት ካሉ እጽዋት አትብሉ ያላችሁ ለምን እንደከለከላችሁ አላት። በድፍን አረ ምንም አልከለከለንም፣ አንዲት ዕፀ በለስ ብቻ ነው። ምስጢሩን እሷ ራሷ እንድታወጣው ነው። አንዲት ዕፀ በለስ ብቻ ነው እንጂ አልከለከለንም። እና ያችን ስለምን ከለከላችሁ? ያችንም ትሞታላችሁ ብሎ ነው እንጂ ተመቅኝቶን አይደለም። አይ የምትሞቱ ናችሁስ አይደለም። እግዚአብሔር ስለምትሆኑ እንደ እግዚአብሔር ሁሉን ስለምታውቁ እንዳትተካከሉት እኩል እንዳትሆኑት እሱን ከእናንተ ዝቅ ማድረግ ፈልጎ ነው አላትና አዳም ደግሞ በቃ ሔዋን እውነት መስሏት ተመሰጠች። ከዛ በኋላ እስከዛ ቀን ድረስ ያንን እንጨት አይታው አስባውም አታውቅም። ያን ጊዜ ግን ቆርጣ እስከምትበላት ቸኮለች። ቶሎ ቆርጣ እሷን በላች፣ አዳምን ማበላቸው። አምላክ ትሆናላችሁ ተብለው ነው ይበሉት። እንጨቱን ፍሬው አምሯቸው ምናምን መጽሐፉ ምን ይላል? ከዛ በፊት አይተውት አያውቁም። ያን ጊዜ ግን ጓጓችለትና እጹ ላይን የሚያምር ለመብላትም የሚያጓጓ እንደሆነ አየችላል። እስከዛ ቀን እንኳን አይተውት አያውቁም። 7 ዓመት ከምናምን ሲቀመጡ አልጓጉለትም። ያኔ ግን ጓጓ። አምላክ ትሆናለች፣ የባህሪ አምላክ ትሆናለች ስለተባሉና ከዛ በኋላ አዳምና ሔዋን ዕፀ በለስን በሉ ማለት የጸጋ አምላክነታቸውን አስቀንጥረው ጥለው የባህሪ አምላክ እንደ እግዚአብሔር ሁሉ አዋቂ ሊሆኑ ነው እንግዲህ ሙከራ ያደረጉት እና በዚህ ሰውዬ ምሳሌ የተወሰዱት እነሱ ናቸው። ልክ ይሄ ሰውዬ ይሄን ባለበት ሌሊት ዛሬ ትሞታለህ እንደተባለው እነሱም ትሞታላችሁ ተብሎ ተነግሯቸው ነበረ። ዕፀ በለስን ሲበሉ ጸጋቸው ተገፈፈ። የጸጋ አምላክነታቸውን አጡ። የእግዚአብሔር ልጅ መሆናቸውን አጡ። አዋቂነታቸውን አጡ። ራሱን ቦታውን ገነትን ያንን የተመኩበትን ገነትን አጡት። በጸጋ ማደግ የሚባል ነገር ቀርቶ እንደውም በተቃራኒ ቁልቁል መሄድ ጀመሩ። ሁሉ ነገራቸው ተምታታ። እንግዲህ አምላክ እሆናለሁ ያልከው ለምኑ ይከውን ዘዘገብ ከየሰበሰብከው ለማን ይሆናል አንተ የምትሞት ከሆነ ብሎ ጌታችን በምሳሌው እንዳስቀመጠው እንኳን የጸጋ አምላክ የባህሪ አምላክነቱ ሊገኝ የጸጋ አምላክነቱ ጠፋ። አፍርሶት ያለ በገዛጁ አይበቃኝም ብሎ በተለይ ክብረ እግዚአብሔር አይበቃኝም አይባል። መስራት ይገባል። ለጸጋ ለሀብተ ነፍስም ለሀብተ ስጋም ለሀብተ ነፍስም ጠንክሮ መስራት ሁሌ የተፈቀደ ነው። ሰው እስከሚችለው ድረስ ጠንክሮ እንዲሰራ ነው። ሲራክም ገንዘብ በቃኝ አትበል ይላል። እንደው አንዳንድ ሰዎች እንደውም መጽሐፉ ሊነቅፉበት ይሞክራሉ። ገንዘብ በቃኝ አትበል ማለት በቃ እኔ ይሄን ያህል ሚሊዮን ይሄን ያህል ቢሊዮን ካለኝ በቃ ብለህ እንዳትቀመጥ። ካንተ የሚፈልጉ ብዙ የሚረዱ ስላሉ ዝም ብለህ ስራ ነው። ስራ አታቋርጥ ነው። ገንዘብ ቢሞላህም ስራ አታቋርጥ ነው። በመንፈሳዊም እንደዛ ነው። ነገር ግን ይሄኛው ክብር ምንም አያደርግልኝም፣ እዚህ መድረስ አለብኝ። ቅስና ዲቁና ንቁ አይደለም አንድ ሰው ወደ ቅስና መሄድ ያለበት። ወደ ምንኩስናም ሲሄድ እንደዛ አይደለም። ምንኩስናን ምን ያደርግ አይበቃኝም ብሎ ወደ ቅስና ከሄደ ዋጋ የለው። አሁን እየመጣብን ያለው ነገር እሱ ነውና ያለበትን ክብር መናቅ አይደለም፣ ዝም ብሎ መድከም ነው። አሁን ባታውያን ገዳም ሲሄዱ እበቃለሁ ምናምን ብለው አይደለም የሚሄዱት። ቅዱስ ለመሆን ምናምን ለጸሎተ ስሉስ ቅዱስ ለመብቃት ብለው አይሄድ። እንደዛ ከሆነማ ትዕቢት ነው የሚሆነው። እንደውም አንድ መናኝ ሄዶ ገዳም ተቀምጦ ሰይጣን መጣና እዚህ ምን ታደርጋለህ አለው። እስከ ሰው ተለይተህ እዚህ በረሃ ምን ትሰራለህ አለው። ያው እግዚአብሔርን አገኛለሁ ብዬ ነው እንጂ አለው። ደስ አለው ሰይጣን። ድጋሚ ደግሞ መጥቶ ሁለተኛ ጠየቀው። ምን ታደርጋለህ እዚህ በረሃ ምን እያረክ ነው? ሰው ባለበት ሀገር አትኖርም ወይ? እጸድቃለሁ ብዬ ነው። አባ መቃርስ የበጸጋ ተገልጾለታል። በኋላ ትቶት ሄደ ሰይጣን ነው። ሶስተኛ ሳይመጣበት አባ መቃርስ መጣ። አንተ ሰው መጥቶ ነበር አለው። ኧረ ማንም የመጣ የሆነ ሰው መጥቶ ነበር። ምን አለህ? ምን እዚህ ምን ታደርጋለህ አለኝ። ያው እጸድቅ ብዬ አልኩት። ከዛስ ድጋሚ መጥቶ ደግሞ ጠየቀኝ። እግዚአብሔርን አገኛለሁ ብዬ አለው። በጣም ገሰጸው። አንተ በዓለም ያሉ እግዚአብሔርን አያገኙትም? በዓለም ያሉ አይጸድቁም? ከነሱ ለመብለጥ ነው የመጣኸው? አንተ ትምክህተኛ፣ አንተ የተዋረድክ፣ ድጋሚ ከመጣ ይሄን እንዳትመልስለት። እኛ ገዳም የገባ ነው
ሰባ ዓለም እግዚአብሔርን ስለማያገኙት እኛ እግዚአብሔርን ለማግኘት ሰባ ዓለም ስለማይጸድቁ እኛ ለመጽደቅ አይደለም የምትለው ልንገርህ። ድጋሚ ከመጥቶ ከጠየቀህ እንደ ውሻ ስለሆንኩ ክፉ ስለሆንኩ ግብሬ አመሌ ከሰው ጋር የማያኖር ስለሆነ እንደ ክፉ ውሻ ታስሮ እንደሚኖረው በክፋቴ ታስሬያለሁ በለው ማለት ሰይጣንና ውሻ ተመላላሽ ናቸው። በሶስተኛ መጥቶ እንዴው ለመሆኑ እንደዚህ ምንድነው የምታረገው ምናምን ሲለው ያው አመሌ ግብሬ የከፋ ስለሆነ ከሰው ጋር ስለማያኖረኝ ክፉ ውሻ ታስሮ እንደሚኖረው ተናካሽ ውሻ ያው ብቻዬን በጠባይ ነው ታሰርኩት አለው። እቺን የነገረህ መቃርስ ነው አለ። አሁን እቺ አንተ አይደለችም እቺ ነገር የመቃርስ ናት አለውና መናንያኑም ሲመንኑ ከሰው እንበልጣለን በቅተን ለጸጋ ብለው አይደለም። እንደኔ ያለ ኃጢአተኛ የለም። እግዚአብሔርን በዓለሙኛ አላስደስተውም። እየበላው እየጠጣው ተመችቶኝ አግብቼ ወልጄ በሀብት በስልጣን ሁኜ እግዚአብሔርን ላስደስተው አልችልም። እኔ በጣም ክፉ ስለሆንኩ ከምግብ ተከልክዬ ከዘመድ ተከልክዬ ከኃይል ከጉልበት ከስልጣን ተከልክዬ እንዲህም ብዬ እንደው መንግስቱን ባወረሰኝ ብለው በትትና ነው እንጂ ይሄንን ወዲያትቼ ምን ያደርግልኛል መንኝ ከብቃት መድረስ ሲገባኝ ሰማይቱኛ እንደ ጊዮርጊስ ከተባለ ይሄ አይሆንም ትዕቢት ነውና ስለዚህ አባቶቻችን አዳም ያለበትን የጸጋ አምላክነት ንቆ የባህሪያ አምላክነትን መፈለጉ ትዕቢት ነው። ይሄ እንግዲህ አዳም የሁሉ አባት ስለሆነ እንደ ኤግዛምፕል ተወሰደ እንጂ በስልጣነ ክህነት ማይረግ ይወሰዳል። በሀብትም ሰው ባለው እያመሰገነ ነው የሚሰራው። ምን ትበቀኛለች እቺማ ምንዋል እያለ ባለው እያማረረ ከሆነ እንደዚህ ሰውዬ ነው የሚሆነው። ዘኢኮኖሚ እግዚአብሔር ብሉ ነው። ነገር ግን ጠንክሮ እየሰራ ባለው እየመሰገነ ይሄድ እንደሆነ ይሄ በእግዚአብሔር ዘንድ የተወደደ ነው። እንዲህ ያለው ሰው ሀብቱ ከእግዚአብሔር ነው ይባላል። ይሄ ሰውዬ ግን ባለው ስለማያመሰግን ነው ሀብቱ ከእግዚአብሔር ያልሆነ ገንዘብን የሚሰበስብ ግን ከእግዚአብሔር ያልሆነ የሚባለው እግዚአብሔር እያመጣ ገንዘብ የሚያደል ሆኖ አይደለም። በፈቃድ እግዚአብሔር ሰርቶ እግዚአብሔርን እያመሰገነ የሚኖር ከሆነ የፈለገውን ያህል ገንዘብ ቢያገኝ ነውር አይደለም። በስልጣንም እንደዛው ነው። ስልጣን አይበቃኝም እቺማ ምን ስልጣን ትባላለች። በእውቀትም ምን ይሄማ ያለበትን ማይርግ እየናቀ እያቃለለ ወደ ላይ መሄድ የሚፈልግ ሰው ከሆነ እንደዚህ ሰውዬ ነው የሚሆነው። ባለው እያመሰገነ ግን ለተሻለ ነገር የሚተጋ ከሆነ ቅን ውለን ተጻቢ ጸጋ ብሎ የለ ቅዱስ ጳውሎስም ለምትበልጥ ጸጋ መቅናት ጥሩ ነው። ግን ያለውን ንቆ ይሄ አይበቃኝም እኔ ይሄ አይገባኝም ለኔ የሚገባኝ ትልቁ ማለት ለኔ አሁን አንዳንድ አሁን እኮ በስቶብኝ ነው የሚል ሰው አለ። አሁን ቢያንስብኝ ነው እንጂ እኔ ከአንድ ሰው በጣም ያው ስሙን ስለማንጠራ ሀሜት አይባልም እንጂ አሁን ለዚህ ስናንሽው ነው የሚል ሰው ሰምቻለሁና በጣም ስቃለሁ። ሁሉ ጊዜ ትዝ ሲለኝ እስካሁን ስቃለሁና እንደዚህ ያለ ከሆነ በጣም አደጋ ነው። ነገር ግን ለጸጋው መትካት ትጋታችን ያደርሰናል ከሰው ለመብለጥ ብለን ሳይሆን እግዚአብሔር ለማገልገልም ከሆነ በመንሳይም ከሆነ በስራም ከሆነ ጠንክረን መስራት ስራችን ያደርሰናል ከምንደርስበት። ስለዚህ ማንኛውም ሰው ያለውን የደረሰበትን እያመሰገነ በዚያ እግዚአብሔርን እያመሰገነ ግን ደግሞ ስራ አያቆምም። ቅዱስ ጳውሎስ እንዳለው እስመ ዘድሬ ረስ ወዘቅድሜ እሜል እኔ እስካሁን የሰራሁትን ረሳውና ዝም ብዬ እንዳዲስ ወደፊት እጀምራለሁ። በስካሁኑ እየተመካ ያን እንደ ሪፖርት እኮ እንዲያደረኩ ነኝ እዚህ እኮ ደረስኩ ነኝ ይሄን ሰራ ነው እኛ ነን ምናምን እያለ ሳይሆን ምንም እንዳልሰራ እንዳዲስ ወደፊት ከሆነ ግን ጸጋው ክብሩ እየበዛ ያደገ ይሄዳልና ትምክህትን እና በቃኝ አለ ማለትን ለመገሰጽ ነው ጌታችን እንግዲህ ይሄንን ምሳሌ ያመጣው። ትምክህትን በቃኝ አለ ማለትን ለመገሰጽ ፈልጎ ነውና በማንኛውም መንገድ የምንኖር ሰዎች ያለኝ በቃኛል ማለትን አውቃለሁ ይላል ቅዱስ ጳውሎስ። መክበርንም መደየትንም አውቀዋለሁ ሁሉም በሚያስችለኝ በክርስቶስ ሁሉን እችላለሁ ይላልና ሁላችንም ባለን እያመሰገን ግን ደግሞ ለሥራ ግን ሁሌ ዝግጁ እንድንሆን የተሰጠ ምሳሌ ነው። እንግዲህ በጣም መልካም 5 ወደ ህይወታችን ሊያስገቡ የሚሹ ጥያቄዎችን አዘጋጅቻለሁ እዚሁ ከዚሁ ታሪክ አንፃር ስለሆነ የመጀመሪያው ጥያቄ ምንድነው? ሀብት ሰውን እኔ ወደሚል ማንነት ማለት እኔ እንደዚህ ለኔ ሀብታም ሲሆን እንደዛ አይነት ስሜት ይፈጠራል የሚባል ነገር ያው እናውቃለን ባንደርስበት። ስለዚህ ሀብት ወደዚህ አይነት ስሜት እኔ ወደ እኔነት ስሜት ያስገባል ወይስ የሚያስገባም ከሆነ ለምንድን ነው የሚያስገባው? እንግዲህ ሀብት በጣም ጥንቃቄ ይፈልጋል። ሀብት ጥንቃቄ የሚፈልግ ሀብት ነው ሀብት ራሱ። ምክንያቱም ሰው ሀብት ሲኖረው ነገሮችን ሁሉ በሀብቱ ለማከናወን ይሞክራል። ገንዘብ ካለም ነው እናደርገዋለን ሁሉንም ነገር። አሁን በዚህ ዘመን ብዙ ነገሮች በሀብት ይደረጋሉ በጎ ባይሆኑም። ገንዘብ የማይከፍተው በር የለም ይባል የለ የማይከፍተው ቁልፍ የለም። በቃ ኦልሞስት ማስተር ኪ ነው ገንዘብ። ግን መንግስተ ሰማያትን በጥበብ ነው የሚከፍታት እንጂ እንደ ምድራዊው ቁልፍ
ጉቦ ሰጥተህ ባለስልጣኑን ዳኛውን እንደምታደርገው መንግስተ ሰማያትን ጉቦ ሰጥቶ መጣም አይቻልም። እና ያስታበያል። ሀብት በጥንቃቄ ነው እያዝ ያለበት። ለዛ ነው ጌታችን ባለጸጋው መንግስተ ሰማያት ከሚገባ ግበል በመርፌ ቀዳዳ ቢያልፍ ይቀላል ያለው። ባለጸጋ አይጸድቅም ማለት አይደለም፣ ግን ባለጸጋ በገንዘቡ ሳይመካ በገንዘቡ ሳይታበይ ሁሉን ነገር በገንዘቤ አድርገዋለሁ ከሚል ትምክህት ወጥቶ እንደነ ኢዮብ እንደነ አብርሃም ገንዘብ እያለው ትሁት ሆኖ ለመጽደቅ በጣም ያስጨንቀዋል ማለት ነው። አሁን በመርፌ ቀዳዳ የተባለችው በጣም ታስጨንቃለች አይደል? የዚያን ያህል ቻንሱ ጠባብ ነው። ምለን ማሳየት የፈለገው ምንድነው? ለትምህርቱ የሚመጡት ባለሀብቶች ሀብታቸውን መመኪያ አድርገው የሚመካው እግዚአብሔር ይመካ የሚለው ነገር እንዳይዘነጉት ነው ማሳየት የፈለገው። እና በጣም ያታግላል። ለዛ ነው አሁን የምናኔ ቁጥር አንድ ዋና ስራ ድሃ መሆን። አሁን መነኮሳት ወደ ከተማ ሲገቡ የሚገጥማቸው ችግር አሁን ይሄን ማጣት ነው። ቦታውም ራሱን የቻለ ቀኑና ነው። ከገዳም ከተማ መግባት አንድ ቀኑና መጣስ ነው። ግን የአንድ መናኝ የመጀመሪያ ተግባር ድሃ መሆን ነው፣ ቁጥር አንድ። ሌላው ቀስ እያለ የሚመጣ ነገር ነው። ምክንያቱም ዘመዶቹንም ቤቱን ስልጣኑን ገንዘቡን ቤተሰቡ ምናምን ትቶ አይደለም የሚሄደው። ያለን ሽጣ ተከተለኝ አይደለም። የመጀመሪያው ስራ በምናኔ ድሃ መሆን ነው። ገዳሙኝ መልሼ ሀብት ማከማች ከሆነ እሱ ራሱ ምናኔ ይባል ቦታ መቀየር ነው፣ ሽፍት ነው የሚሆነውና ስለዚህ ድሃ መሆን ነው የመጀመሪያው። ከዛ በኋላ ሌሎች ነገሮች ይቀጥላሉ። ትሩፋተ ስጋ ትሩፋተ ነፍስ የሚባሉት ጸሎቱ፣ ስግደቱ፣ ምኑ ታቅበው በዚያ በገዳም መጽናቱ ምናምን ቀስ እያለ የሚመጣ ነገር ነው። የመጀመሪያው ጉዳይ ድሃ መሆን ነው የመነኩሴ። ይቅርታ ግን ሁኔታ እዚህ ጋር አሁን እንደው ለመነኩሴ ብቻ ነው ወይስ እንደው እግዚአብሔርን ማግኘት የሚፈልግ ሰው ሁሉ ድሃ መሆን አለበት? እሱ በመንፈስ ድሃ መሆን የሚባል ብፁዓን ነዳያን በመንፈስ ይባላል። ነዳያን በመንፈስ የሀብት አይደለም የልቡና ነው። ገንዘብ እያለው ሀብቱ ኖሮት ይሄ ሁሉ ሀብት የኔ አይደለም ከእናቴ ማህፀን ስወጣ ባዶዬን ነው የወጣሁት እንደ ኢዮብ ማለት ነው። ወደ መቃብር ስወርድ ምንም ማስከተለው ነገር የለኝም። ወይ ይወርድ ምስሌው ሁሉ ክብረ ቤቱ ይላል ቅዱስ ዳዊት። ይሄ ሁሉ ሀብቱ አብሮ አይቀበርም። ስንት ባለጸጎች ባዶአቸውን በሰሌን ነው የሸኘናቸው። ምናልባት አሁን እንግዲህ በውድ ሳጥን ግን ያም በሆኑ ቀናት የሚበሰብስ ነው፣ ከምስጥም አያድንም። እኛው ራሳችን ነው የምንፈርሰውና ስለዚህ ሁሉ እንደ ባህታውያን ድሃ አይሆንም። እንደዛም አይጠበቅም። ግዴታ አይደለም እግዚአብሔር ለማግኘት ሁሉም ሰው አይመነንም። ሁሉም ሰው ከገንዘብ አይደለም፣ ግን በመንፈስ ድሃ መሆን ነው። በመንፈስ ድሆች ሆኑ የሚባሉት ገንዘቡ እያላቸው የእግዚአብሔር ነው፣ ይሄ ገንዘብ የእግዚአብሔር ነው የኛ አይደለም ብለው የሚያስቡ እና እግዚአብሔርን ደስ የሚያሰኝ ስራ የሚሰሩበት ቤት ገንብተው ህንጻ ሰርተው ይሄ ህንጻ የእግዚአብሔር ነው፣ ቤት የእግዚአብሔር ነው ይደል ያገራችን ሰው ቤት የእግዚአብሔር ነው ብለው የገጠሩ ሰው እስካሁን እኮ ያደረሰው በትክክል ቤት የእግዚአብሔር ነው። በገጠር ስናድግ እንኳን አይደለም አንድ ሰው ሁለት ሰው 4-5 አህያ በቅሎ ፈረስ የያዘ ሰው እኮ እንግዳ ሆኖ ይመጣል። ከተማ ቢመጣ ምን ሊደረግ እንደሚችል ይሄ እንግዳ አስበው። ግቡ ብለው ለከብቶቹ ገለባ ተሰጥተው ከብታቸውን እዚያ አስረው እነሱ ገብተው ታጥበው እግራቸውን በልተው ጠጥተው ይሄዳሉ። የገጠሩ ማህበረሰብ የገጠሩ ክርስቲያን ቤተ እግዚአብሔር ነው የሚለውን ያውቀዋልና የፈለገውን ያህል ድርጅት ቢሰራ ይሄ ድርጅት የእግዚአብሔር ነው ብሎ ማመን ከልብ በአፍ መናገር አይደለም። በአፍ መናገርና ከልብ መሆን ይለያያል። ይሄ ድርጅት የእግዚአብሔር ነው ብሎ ስራውን ለእግዚአብሔር ነው የሚገኘውን ያለውን ዲፖዚት በሙሉ የኔ አይደለም ይሄ እግዚአብሔር ነው ብሎ ካሰበ ይሄ ሰው በመንፈስ ድሃ ነው። ስለዚህ በዚህ ዓለም ለሚኖሩ አግብተው ቤት ንብረት አፍርተው ሕፃናት ወልደው ሀብት ንብረት ኑሯቸው ለሚኖሩ ክርስቲያን ባለጸጎች በመንፈስ ድሃ መሆን ነው የሚጠበቅባቸው። እና አብርሃም እና ኢዮብ እንደነሱ ያለ ገንዘብ ያለው ሰው የለም። ኢዮብ ሲቆጠር እንግዲህ በሺ የሚቆጠር ግመል ዛሬ 1000 ግመል አይደለም 100 ግመል ያለው ሰው ትልቅ ባለ ኦልሞስት መኪና ማለት አንድ ግመል ሴት ግመል ካለች እንኳን በጣም ውድ ትልቅ ሀብት ነውና በሺ የሚቆጠር ነበር አለ ኢዮብ። በሬው ላሙ ያ ሁሉ ሀብት እያለው ኢዮብ አይመካም በዚያ። ምክንያቱም ያ ሀብት ኃላፊ እንደሆነ ያውቀዋል። አልፎ ነበር መልሶ ሲመጣም እጥፍ ሆኖ መጣለት። ስለዚህ በመንፈስ ድሃ መሆን ነው። ቅዱስ ዮሐንስ አፈወርቅ ይህንን እንዲህ ያለውን ነገር ሲያስረዳ ይሄ ለገንዘብ መገዛት ለእግዚአብሔርና ለገንዘብ መገዛት አትችሉም የሚለውን ሲያስረዳ ምን ነው እና አብርሃምና ኢዮብ አሉ አይደለም ወይ የሚለው ሰው ቢመጣ ይላል እና አብርሃምና ኢዮብ በገንዘባቸው ሰለጠኑበት እንጂ ገንዘቡ አልሰለጠነባቸውም። አሁን ገንዘቡ ሲሰለጥንብን ነው የምንጎዳው። ገንዘብ መኖሩ አይደለም የሚጎዳው። መኖሩ እኮ በጣም መልካም ነገር ነው። የተራቆተ ስናይ እናለብስበታለን፣ የታረዘና የተራበ እናበላበታለን፣ አብያተ ክርስቲያናትን ጉባኤቶችን ገዳማቱን እንረዳበታለን። ሊለምኑ ያፈሩ ብዙ ሰዎች አሉ። በጣም ብዙ ስራ ይሰራል። ሀገር ማልማትም አንድ ጽድቅ ነው። በነገራችን ላይ ሀገር ማልማትም እኮ ለህዝብ ነው። ትክክል። ገንዘባችን እንደዛ እናደርግበታለን እና ገንዘቡ አይደለም ጣጣው፣ አስተሳሰባችን ነው። አስተሳሰባችን ነው። ይሄ ገንዘብ የኔ አይደለም፣ ይሄ ገንዘብ የጋራ ነው። እንግዲህ በቤተ ክርስቲያን አስተምሮ አንድ ሰው ባለጸጋ ሆነ ማለት
እግዚአብሔር በድሆች ላይ አሳላፊ ሾመው ማለት ነው። አሳላፊ የሀብቴ እሱ አይደለም። አሁን ሰርግ ሄደን አንተ እንጀራ አሳልፍ ብንባል ያ እንጀራ የኛ አይደለም፣ የባለ ሰርጉ ነው። ባለ ሰርጉ እግዚአብሔር ነው። ግን በዚያ ቀን በዚያ እንጀራ ላይ ስልጣን አለኝ እኔ። በሚገባ ማብላትም ሰው ለበድልበት ሁሉ እችላለሁ። ስለዚህ እነዚህ ባለጸጎች አሳላፊዎች ናቸው። ካወቁበት ነዳያንን ረድተው የሞት ልጆችን አሳድገው ጧሪ የሌላቸውን በገንዘባቸው ጥረው ቤተክርስቲያናትን፣ ጉባኤቶችን፣ ገዳማትን ደግፈው መልካም አሳላፊ ሆነው ይመሰገኑ ይኖራሉ። እነዚህ በመንፈስ ድሆች ናቸው። የሚወቀሱት ግን ለእኔ ብቻ ነው፣ ይሄ እኔ ነው፣ እኔ በእኔ ወቆቴ በጥረቴ በፕላን በቅድ ስለምመራ በቁጠባ ስለምንቀሳቀስ ለፍቼ ያገኘሁት ነው ካሉ ከዛ በኋላ ቅድም እንዳልነው እንደ የሁሉም ነገር ቁልፍ ነው ይሉና ሁሉንም በገንዘብ ማድረግ ይሞክራሉ። በጥቁር ዓይን የሚያያቸውን በገንዘብ እንደሚሆን ያስደርጉታል። ሌላም ኃጢአቱንም ገንዘብ ካለ ኃጢአት በጣም ቅርብ ናት። ገንዘብ ከኃጢአት ጀርባ የመከተል ጠባይ ያለው ብዙ ጊዜ አትከተለኝ ያስፈልገዋል። ኃጢአት ምንም ገንዘብ ቢኖረኝ ይሄ ገንዘብ የእግዚአብሔር ነው ካልከው ኃጢአት አይከተልም። ይሄ ገንዘብ የኔ ነው ካልክ ኃጢአት መቶ ጠጋ ነው የሚለው። ገንዘብ ካየ ይጠለላል ገንዘብ። ይሄ ኃጢአት መቶ ጠጋ ነው የሚለው ገንዘብ ካየና ያ እንዳይሆን እንግዲህ ያው መጠንቀቅ የሚያስፈልገው ከአስተሳሰቡ ነው እንጂ አይ ድሃ መሆን አለብኝ በዚህ ዓለም ሕፃናት ይዞ ወልዶ ቤት ንብረት ይዞ ድሃ መሆን አለብኝ አይባልም። በመንፈስ ነው ድሃ መሆን። በጣም መልካም። ሌላው ከዚህ ታሪክ ላይ ሌላኛው ደግሞ ወደ ህይወታችን ለውጠን ማሰብ የሚገባን ጥያቄ ለነፍስ መብል መጠጥ ረፍታ ይሆናታል ማለት ታሪኩም ላይ እንደምንረዳው ነፍሴን ነው ያለው። ነፍሴን ብይ ጠጪ ነው ያላትና ለነፍስ ረፍት መብል መጠጥ ነው ወይ? ሁለት ነገር ነው ያለው። አንደኛው በትርጓሜው ሰውነቴ ብለን ነው የምንተረጉመው። ይሄንን ቅድም አንድምታው ስንላስተውሳ እንደሆነ ሰውነቴን እንዲህ እላታለሁ ነው። ነፍሴ ያለው ሰውነቱን ነው። በሌላ አገላለጽ ነገሮች ሁሉ በገንዘብ ይሆናሉ ብሎ የሚያስብ ሰው ነፍሱ በገንዘብ የምትደሰት ይመስለዋል። እርግጥ የስጋም ደስታ ካለ ነፍስ አይሆንም፣ የነፍስም ደስታ ያለ ስጋ በህብረት ነው። አሁን እኛ በልማድ መብላት መጠጣትን ለስጋ መጸለይ፣ መጾም፣ መስገድን ለነፍስ እንሰጣለን። ግን ነፍስ እኮ ብቻዋን አትሰግድም። የሚወድቅ የሚነሳው ላብ የሚያልበው ስጋ ነው አይደለ? ስጋ አሁን መብላትን ለስጋ እንሰጠዋለን፣ ብቻውን አይበላም። በድን ነው ብቻውን፣ አብራ ትበላለች። መብል መጠጥ ከሌለ ነፍስ በሰውነት አታድርም። ምክንያቱም የነፍስ ማህደሯ ደማዊት ነፍስ ናት፣ ደም ነው። ስንበላ ደም ይመላል፣ ነፍስ ትቆያለች። ደማችን ካለቀ ነፍስ አትኖርም፣ ማህደር የላትም። መብል መጠጥም ያለ ነፍስ፣ ጸሎት ምጽዋትም ያለ ስጋ አይሆንም። በተዋህዶ ነው፣ ብዙ ምንታዊ የላቸውም። ግን በሀብታቸው ብቻ ለሚያስቡ ሰዎች ደስታ በገንዘብ የሚገዛ ነገር ይመስላቸዋል። ይሄ ጽድቅ፣ ቅድስና፣ መንግስቱን መውረስ፣ ከሞት በኋላ ያለ ህይወት፣ ትንሣኤ የሚባለው ስለማያስተውሉት በቃ ደስታ ማለት በዚህ ምድር ላይ ብቻ የሚደረግ ነው እና ነፍሳችንም በገንዘባችን ነው የምትደሰተው። ገንዘብ ካገኘ በቃ ሁሉ አለ የሚል ደካማና አጭር አስተሳሰብ ስላላቸው እግረ መንገዱን ያንን ያመለክታል። የኛ መተርጉማን ግን ወእብላ ለነፍሴ ያለውን ሰውነቴ ብለው ተርጉመውታል። ሰውነት ከሆነ ነፍስም ስጋም ይዋሃዳሉ። ነፍስም ስጋ ይዋሃዳሉ። ያ ያቀነዋል። ለገንዘብ ወዳጆች ግን ወይም ለትምክህተኞች ግን የነፍስ መደሰቻ ገንዘብ ነው ብለው ስለሚያስቡ ትክክለኛ አገላለጽ ነው። በጣም መልካም። እንደው ይሄንን ያነሳውት ሐሳብ ነፍሴ የሚለውን ቃል በቃል እኛ መጽሐፉን አማርኛውን የሚያነቡ ምዕመናን ወንድም እህቶቻችን ቤተሰቦቻችን ያንን እንዳይሉ እንዲረዱት ከሚል ነው። ሌላው ደግሞ ቀጣዩ ጥያቄ ከዚህ ሐሳብ ላይ ምንድነው ምሳሌው በዚህች ሌሊት ይላል። ለንደን አይነቱ እንደው በስንፍና ላለ ነው ገና ጊዜ አለን ብለን ለምናስብ ምንድነው መልእክቱ ሊያስተላልፍልን የሚችለው ነገር? በጣም ትልቅ መልእክት ነው ያለው በዚህ ሌሊት የሚለው። አስደንጋጩ ነገር ይሄ እኮ ነው። እስካሁን ከላይ ሁኔታውን ነው ወደታችም ምክንያቱን የሚገልጸው። ይችኛዋ ግን አስደንጋጯ ናት። ሰውየው እኮ እያሰበ ነው ገና ነገ ሊሰራው፣ ነገ ጎተራ ሊያፈርስ፣ ሌላ ትልቅ ሊቀይር እያቀደ እያለ ሳይነጋ ሳይነሳ ገና ከመኝታው በዚህ ሌሊት ነፍስን ከስጋ ይለዩታል የሚል አስደንጋጭ ነገር መጣበት። ይሄ ጊዜ የላችሁም ነው። ጌታችን ራሱ ይሄን ለማስተማር ስራውን ቶሎ ነበር ይሰራ የነበረው። እስመ ይደልወኒ ከመ እግበር ግብሮ ለዘፈነወኒ እንዘ መዓልት ውእቱ፣ ቀን ሳለ የላከኝን ስራ ልሰራ ይገባኛል። ማንም ምንም ስራ መስራት የማይችልባት ሌሊት ትመጣለች ይላል። ጊዜ ቁሞ ስለማይጠብቅ እሱ የጊዜ ባለቤት ነው።
ሊያቆመውም ኢያሱም ፀሐይ አቆመዋል እንኳን እሱ እና አቡነ አሮን ፀሐይ አቆመዋል ይችላል። ግን እሱ እንኳን ጊዜን ማቆም አይደለም ያስተማረን፣ በጊዜ መስራትን ነው። በፍጥነት ቀን ሳለ የላከኝ ስራ ለስራ ይገባኛል በሚል በተደጋጋሚ ይናገራል ጌታችን። ይሄ ማለት የጊዜ ባለቤት እንዲህ ካለ በተለይኛ ጊዜን ማኔጅ ማድረግ ማንችለው በእኛ ማናዘው ፈጥነን ነግቶ ሳለ እንዘ መዓልት ውእቱ መዓልት ሳለ በዚያ መስራት ነው እንጂ ነግቶ ነገ ይሄን ሰርቸው የሚለው ነገር አያዋጣም። ለዛ ነው የመዳን ቀን ዛሬ ነው የሚባለው። የመዳን ቀን ዛሬ ነው ወይም አሁን ነው የሚለው እኮ ንስሐ ለመግባት የተረጋገጠ ጊዜያችን አሁን ነው። ካሁን በኋላ አናውቅም። ምጽዋት ልስጥ ብንል፣ እንጸልይ ብንል፣ የተጣላን እንታረቅ ብንል፣ በገንዘባችን እንወቅበት ብንል እጃችን ላይ ያለው የጊዜ በጀት አሁን ብቻ ነው። ካሁን በኋላ የእግዚአብሔር ነው፣ አናውቀውም። ነገ የሚሆነው አታውቁምና ነገ የሚሆነው አትመካር የለ ጥበበኛው ሰሎሞን። ስለዚህ በነገ ተመክተን እንዳንዘናጋ ነው። በዚህች ሌሊት አለ ነገ ትሞታለህ ምናምን እንኳን አላለው። ነገ ሌላ ቀን ነው። በዚህች ሌሊት ሳይነጋ ፍጥነቱን ነው የሚያሳየው። እና ሰው ጌታ ወንጌልም ላይ ማቴዎስ ላይ እኮ ጌታችን ኃጢአት በሰራችሁበት በዚያው ቀን ተናዘዙ፣ ለነገ አትበሉ። ለነገ አትበሉ አሁን ሰው ለገንዘብ አድርጎ ይተረጉመዋል። ለነገ አትበሉ ግን ዛሬ የተጋገረ እንጀራ በመሶባችሁ አይደር ማለት አይደለም፣ ጠቅላችሁ ብሉ ማለት አይደለም። ዛሬ የበደላችሁት ዛሬ ተናዘዙ። ምክንያቱም ነገ ሌላ በደል ስለሚመጣ ደግሞ የነገውን ነገ ትናዘዛላችሁ። በዕለቱ ነው የሚሆነው። እና ባጭሩ ግን ጊዜ የላችሁም ነው። እውነትም ጊዜ የለንም ያለ ይመስላል። ስንት ወንድሞቻችን እያየናቸው ከፊታችን ንጥል እያሉ ሄዱ። ዛሬ አጣናቸው፣ በዚህ ሌሊት ብዙዎቹን አጣናቸው። እና እንዲህ ስለሆነ እኛም ነገ ሌላ ነገ ያለ መስሎ እንዳንዘናጋ መስራት ያለብንን ትሩፋት ዛሬ እንድንሰራው ጥሩ ማስጠንቀቂያ ነው ጌታችን የሰጠን። በጣም መልካም። ሌላው አራተኛው ጥያቄ ጌታችን የነቀፈው ሀብታምነትን ነው ወይስ የልብ ስንፍናን ነው? ሁለቱስ ልዩነት አላቸው ወይ? የልብ ስንፍናና ሀብታምነት ሀብታምነት ለይቶታል። ዘኢኮነ እምእግዚአብሔር ብዕሉ ብሎ ምክንያት አስቀምጧል። የሚነቀፈው በፈቃድ እግዚአብሔር ያልተገኘ ሀብት በፈቃድ እግዚአብሔር ማኔጅ የማይደረግ ሀብት ነው የተነቀፈው እንጂ መጀመሪያም ሲያገኘው እግዚአብሔርን እያመሰገነ ይሄን ጉልበቴን የሰጠኸኝ፣ ይሄንን አእምሮ የሰጠኸኝ፣ ይሄንን ስራ የሰጠኸኝ፣ ያስጀመርከኝ ተመስገን እያለ ሀብቱን በጨመረ ቁጥር ይሄን የጨመረ እግዚአብሔር ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ እያመሰገነ ከሄደ ከእግዚአብሔር የተገኘ ነው። እንዲህ ያለው ባለሀብት አይነቀፍም። ሀብታም መሆን ዝም ብሎ አይነቀፍም ብቻውን። ነገር ግን ሀብቱን እሱ ራሱ በእውቀቱ በጉልበቱ እንዳገኘው የሚያስብ ያገኘውን ሀብት ደግሞ ለማይሆን ነገር የሚያውለው የሚመካበት በዚህ በእኔ ሀብት በእኔ ድርጅት እግዚአብሔር ምን ያገባዋል አይነት ስሜት ያለው ሰው ነው የሚነቀፈው። ይሄ ግመል በመርፌ ቀዳዳም ቢያልፍ ይቀላል የሚባለው እንዲህ ያለው ባለሀብት ነው እንጂ ሀብታም ሁሉ አይነቀፍም። እንደውም ሀብታም የሚባለው ሀብታም የሚለውን ስም የሚያሟላው በትክክል ከናስተሳሰቡ ያለው ነው። አስተሳሰቡ የሌለው ቁሳዊ ሀብት አለው እንጂ የልብ ድህነት አለበት። እነዚህ እና አብርሃም እና ኢዮብ ባለጸጎች ናቸው፣ ሀብታሞች ናቸው። እውነትም ሀብት ማለት ስጦታ ማለት ነው። ከእግዚአብሔር የተቀበሉት ነው። ከእግዚአብሔር ተቀብየዋለሁ ብለው ያስባሉ፣ ውሃ በሰጠ ስለሆነ። እነዚህ ግን ከእግዚአብሔር ሰጠኝ አይደለም የሚሉት፣ ሰርቼ ለፍቼ በላቤ በወዜ አገኘሁት። ስለዚህ የእነዚህ ሰዎች ሀብት አይደለም። በቃ የእነሱ የላብ ውጤት ብሎ መስሎ ከታያቸው ሀብት ለማለት ያስቸግራል። ሰዎቹም ያሳሰብ ድሆች ናቸው። እና ጌታችን የነቀፈው ያሳሰብ ስንፍናውን ነው። ሰርቶ ገንዘብ ማግኘት በጎ ነው። እንደውም መጽሐፍ እኮ ሊሰራ የማይወድ አይብላ ይላል። ይሰራ የማይወድ አለመስራት አይቻልም እኮ። ሰው አረጋዊ፣ ሕፃን፣ ህሙም ካልሆነ በስተቀር ሊሰራ የማይወድ ሰው መስራት አለበት። አዎ ሊሰራ የማይችል አልተባለም። ሊሰራ የማይወድ የማይችል ችግር የለም። እየቻለ ግን የማይወድ እንዳይበላ ተከልክሏል። ስለዚህ ይስራ። ሲሰራ ግን እግዚአብሔርን ይዞ ያችን ሰዓት የሰጠ እግዚአብሔር ነው። መስሪያውን አእምሮ የሰጠ እግዚአብሔር ነው። ጉልበቱን የሰጠ እግዚአብሔር ነው። ወረቱን የሰጠ እግዚአብሔር ነው። ወደፊትም ሀብቱ እንዲጨምር የሚያደርግ እግዚአብሔር ነው እያለ የሚሰራ ሀብታም ይሄ እውነተኛ ባለጸጋ አይነቀፍም። የሚነቀፈው ትምክህተኛው ነው። በጣም መልካም። የመጨረሻ ጥያቄ ምንድን ነው? በእግዚአብሔር ዘንድ ባለጸጋ ለመሆን መቼስ ምን ማድረግ አለብን? ትንጥያንም ያለችንን ሀብት ከእግዚአብሔር ጋር ይዞ ከዚህ በኋላ የሚጀምር ሰው በህይወቱ አሁን ዛሬ ይህን ትምህርት ከሰማ ጀምሮ ወደ ትግበራ ለመለወጥ ወይም ወደ ተግባር ለመግባት የሚፈልግ ሰው ምን ማድረግ አለበት? በጣም ጥሩ ጥያቄ ነው። በነገራችን ላይ ከባድ ነገር አይደለም። በቃ ጥቂት አስተሳሰብ ጥቂት ነው አሬንጅመንት ብትደረገው እንጂ እኮ ዝሮ ሁሉ ነገር የእግዚአብሔር ነው። ቢያንስ ሀሳባችን ነው የምናስተካክለው። እግዚአብሔር የፈቀደው ባለ ሀብት
እግዚአብሔር የሚወደው ባለሀብት እግዚአብሔርን የሚያስደስት ባለሀብት ለመሆን በጣም ከባድና ከአቅም በላይ የሆነ ነገር አይደለም። በቃ መጀመሪያ አስተሳሰብ ነው የምናስተካክለው። እኔ ከእግዚአብሔር ነው የመጣሁት ብሎ ማሰብ መጀመሪያ። ይሄ ሙሉ አካሌ ከእግዚአብሔር የተገኘ ነው፣ አይምሮዬ ከእግዚአብሔር ነው የተገኘው። ሻል ያለ እውቀትም ሰፋ አድርጎ የተማረም ካለ ይሄ እውቀት እግዚአብሔር የሰጠኝ አይምሮ ነው፣ አይምሮዬን አልገጠምኩት፣ ማሽን አይደለሁም፣ ከእግዚአብሔር ነው የተገኘው ብሎ አስተሳሰብ ማስተካከል። ሀብት በጨመረ ቁጥር እግዚአብሔር ነው የሰጠኝ ሁሌ ባመስገን። ሌላ እኮ አይደለም። አሁን እየሰራ ነው አይደል? አብዛኛው ብዙ ትውልድ እየሰሩ ናቸው። ይስሩ፣ በቃ እንዲሁ ነው የሚሰሩት የሚቀጥሉት። ግን መስሪያ ጊዜውን የሰጠኝ ፈጣሪ ተመስገን፣ ቢያንስ ጠዋትና ማታ ማመስገን። ከዚያ ደግሞ ያን ገንዘብ እግዚአብሔር ለሚወደው ነገር ማዋል፣ ለኔ ብቻ ስሱ አለመሆን ማለት ነው። እንግዲህ እግዚአብሔር የሚጸየፋቸው ተብሎ ከተጠቀሱት አንዱ ባለጸጋ ሆኖ ንፉግ ነው። ትዕቢተኛ ድሃ፣ ሽማግሌ ዘማዊ፣ ንፉግ ባለጸጋ የተጠሉ ናቸው ይላልና ንፉግ አለመሆን ነው እንጂ ሰው አሳሰቡን ካስተካከለ እግዚአብሔር የሚወደው ባለሀብት ይሆናል። ከዛ በኋላ ግን ገንዘቡ የሚመጣበትን መንገድ ደግሞ እግዚአብሔር የሚጠላው አለማድረግ፣ የድሃ ላብ አስቀርቶ ለመክበር የሚሞክር ሰው አስለቅሶ ሙያተኛውን ደመወዙን ቀምቶ ባለሀብት ለመሆን የሚሞክር ካለ ሰርቆ ቀጥፎ አታሎ ዋሽቶ ምናምን የዛ አይነቱን ነገር መተው ነው። በቻልነው መጠን ገንዘባችን በስራ እንዲመጣ በስራና በስራ በጥረት በልፋት እግዚአብሔርን እያመሰገን እግዚአብሔር በሰጠን አይምሮ እግዚአብሔር በሰጠን ጉልበት እና በሰጠን ወረት በስራ እንዲመጣ እሱን ማስተካከል ነው። ምናልባት አቋራጭ ክርስቲያን ባለሀብት በአቋራጭ ሰዎችን ረግጦ ከሰው ትከሻ ላይ ወጥቶ ሌላ እንደዛ አይሞክርም። ክርስቲያን ባለሀብት እውነተኛ ባለሀብት አብሮ ና ብሎ እጅ ዞና አብረን እንደግ ከታች እንደ አዲስ ቀን ሰራተኛ ሆነው የሚመጡትን የሙያተኛ ጉልበተኛ ሆነው የሚመጡትን እነሱንም እያገዘ በሉ እንኩ በርቱ አብረን እንደግ የሚል ነው እንጂ እኔ እናንተ ላይ ቆሜ እኔ ከፍ ብዬ ልታይ እናንተ ሁሌ እኔ መረገጫ ሆኑ ከማለት ነው መጽዳት የሚያስፈልገው። የዚህ አይነቱን እግዚአብሔር ይሄን ሀብቱ እግዚአብሔር ያልሆነ የሚባለው እንዲህ ያለው ነው። ነገር ግን ድሆችንም አታች የሚወጡ ወንድሞችን አብሮ ይዞ የሚያድግ ከሆነ እግዚአብሔርን እያመሰገነ የሚሰራ ሰው ከሆነ በቃ ይሄ ሰው እኮ ሀብቱ እግዚአብሔር የተፈቀደ ነውና አሁን ግን ትንሽ በተለይ በተዛዋሪ መምጫው የማይታወቅ ገንዘብ በስራ ሳይሆን በሌላ መንገድ የሚመጡ ነገሮች እሱ መጠንቀቅ ያስፈልጋል። እንደውም አሁን በቃ ሰው በተለይ ገና ታች አለው እንግዲህ ላይኞች ባለሀብቶች ምክንያታቸውን እነሱ ያውቃሉ። አንዳንዶቹም እንሰማቸዋለን። ሊስትሮ ነበርኩ፣ እንዲህ ነበርኩ፣ ቀን ሰራተኛ ነበርኩ፣ በዚህ ሲንጀር ሰፋ ነበር ሲሉ እንሰማቸዋለን ብዙዎቹ። እታች አለው ግን አሁን መጥፎ አየር አለ ሽው የሚል እባክህ ማንም በቀጥታ ሰርቶ ያደገ የለም የሚል ይሄ በጣም አደገኛ አባባል ነው። እንዴ ብዙ ሰርቶ ይታደጋል። እንዴት ነው የማይታደገው? ተሰርቶ ነው የሚታደገው። ቤት ተገንብቶ አይደለ ቤት የሚሆነው ብሎኬት እንደ ድንገት ብድግ ብሎ ቤት አይሆንም። እና ይሄኛውን አስተሳሰብ ግን ማጥላት ያስፈልጋል። በተለይ ታይ ለማድረግ የሚጨረጨር ሰው ይሄንን ጆሮ መስጠት የለበትም። እባክህ በቀጥታ ሰርቶ ያደገ የለም በሆነ መንገድ ነው ምናምን ሳይሰርቅ ያደገ የለም የሚለው አባባል ለክርስቲያን አይሰራም። ደግሞም የሰይጣን ስብከት ነው ስብከቱ። ስለዚህ ሳይሰረቅ ይታደጋል፣ የሰው ላብ ሳይቀማ ይታደጋል፣ ድሃ ሳይረገጥ ይታደጋል የሚለውን በአይምሮ ዴቨሎፕ ያደረገ ሰው እንዲህ ያለው ሀብቱ እግዚአብሔር ዘንድ የተወደደ እግዚአብሔር የሚወደው ባለ ሀብት ነው። በጣም ጥሩ፣ እግዚአብሔር ያክብርልን። ጥያቄዎችን ጨርሻለሁ። እንደው ምናልባት በመጨረሻ የሚያስተላልፉት መልእክት ካለ ቢያስተላልፉልን ለመርሃ ግብራችን ማጠቃለያ የሚሆን። መልካም፣ በጣም ጥሩ ነው። እንግዲህ የእግዚአብሔር ቃል የህይወታችን መብራት ነው። መብራት የያዘ ሰው አይሰናከልም። ድሃውም ያስፈልገዋል የእግዚአብሔር ቃል፣ ባለሀብቱም ያስፈልገዋል የእግዚአብሔር ቃል። አሁን ለምሳሌ ሰውዬ ባለጸጋ ስለሆነ ዛሬ በአጋጣሚ ወደ ሀብት ሄድንና እንደው እኒህ ሰዎች ድሃውን ረሱት እንደው የሚጸድቀውም አስተያየት የሚሰጥለትም ትምህርት የሚሰጥለትም ሀብታሙ ነው እንዳይሉ፣ ትልቁ ሀብት አይምሮ ነው። ትልቁ ሀብት አስተሳሰብ ነው። ትተው የወጡ ሰዎች እንደነሱ ያለ ባለጸጋ የለም በዚህ ምድር ላይ። ማንም ገዥ ንጉስ የለባቸውም። እና ስለዚህ የእግዚአብሔር ቃል ለድሃውም ለሀብታሙም መብራት ነው። ከፊት እሱን የያዘ ሰው አይሰናከልም፣ እሾህ እንቅፋት አይመታውም። የእግዚአብሔርን ቃል ለምጄዋለሁ፣ ሰምቼዋለሁ፣ አንብቤዋለሁ፣ እዛ አንድ ቀን መድረክ ሰምቼዋለሁ አይባልም። እስክንሆነው ድረስ መስማት ነው። ሆነንውም እንዳንተው ይሰማል። እና አብዛኛውን የምንቸገረው ሰው አሁን ስብከትን እንደ ኢንፎርሜሽን አየው። በቃ ይሄን ሰምቼዋለሁ፣ አንድ ቀን መምህር ገሌ ሰብኮታል፣ እዛ እንትና ምናምን፣ ይሄን ጥቅስ አውቀዋለሁ፣ እዛ ሉቃስ ነው ያለው ምናምን። አሁን ይሄ የማወቅ ጉዳይ አይደለም።
የመሆን ጉዳይ ነው ነገርየው። ስለዚህ ጥቅሱን በቃላችን ብንሸመድደውም እስክንሆነው ድረስ ይሰበካል እየተደጋገመ። ሁነነው ገበሬ የሚሄደውን በሬ ጅራፍ ሿ ያደርግበታል። እየሄደ እኮ ነው፣ ግን ቀጥል እንዳትቆም ለማለት ነው። እንኳን አይደለም መስራት ሳንጀምር እየሰራ ነውም ቢሆን ይሰበካል ይሄ ቃል መስራት እንዳናቆም እና እኔ ሰው የእግዚአብሔርን ቃል ለምጄዋለሁ አውቀዋለሁ ከማለት ወጥቶ እንደ ቃል እግዚአብሔር መስማትን ትኩረት ቢያደርግ ተረጋግቶ መስማት ያሳርፋል፣ ልቡና ያሳርፋል። እግዚአብሔር ቃል ነገ ለሚሰራው ስራ ከነገ ወዲያ ለሚሰራው ስራ መብራት ይሆነዋልና አሁን እየተቸገርን ያለ ነው። ይሄን ያልኩበት ምክንያት ምንድነው? ሰው ለምንም ነገር ጊዜ ይሰጣል። በቃ ለሰው ራሱ በቃ ጊዜ ሰጠን በዚህ ቀን መጫወት አለብን ይላል። አረ ጊዜ ይዘንማ መነጋገር አለብን ይላል። ለሰው ጊዜ ይሰጣል፣ ለምንም ነገር ጊዜ ይሰጣል። በቤቱ ቴሌቪዥን ከፍቶ አንድ ስብከት የሚዘልቀው ሰው በጣም ጥቂት እየሆነ ነው። ተረጋግቶ ዩቲዩብ ከፍቶ አንድ ቃል እግዚአብሔር አንድ ትምህርት ሙሉ ለሙሉ መስማት በጣም እየተቸገረ ነው። ሰው ችግር ውስጥ ነው ማለት ነው ማህበረሰባችን። ስለዚህ እንደው ከመዝናኛ ከኢንተርቴይንመንት ወጣ ብሎ ሰው ትምህርትን ስራዬ ብሎ ጆሮ ሰጥቶ ከመጀመሪያው እስከ መጨረሻው ከመልእክቱ መግቢያ እስከ መጨረሻው መስማት አለበት። ይህን ሲሰማ ሰው ከዛ በኋላ ኦኬ በዚህ ሚዛን እኔ ምንድነኝ ማለት ነው። ዳሁም ባለሀብቱም እኔን አሁን እዚህ አስገብቼ መዝኖር ራሱን ያይና ችግር ውስጥ ነኝ ብሎ ወደ ስራ ይመለሳልና ቃል እግዚአብሔር መስማትን ባንሰለች ለማለት ነው። እግዚአብሔር ይስጥልኝ። በጣም እናመሰግናለን። የኔታ እግዚአብሔር ያክብርልን። ጊዜዎትን አጣበው እንደዚህ እኛን መተው ስላስተማሩን ስለመከሩን ከልብ እናመሰግናለን። እግዚአብሔር ይስጥልን፣ እድሜ ጤና ይስጥልን፣ የቤተክርስቲያን አምላክ ይጠብቅልን። የተወዳጁ ተመልካቾቻችን እንግዲህ የኔታን እንደዚህ ዛሬ አቅርበን አስተምረውናል፣ መክረውናል። እሳቸውን በቀጥታ ደግሞ ትምህርታቸውን ለመከታተል የሚያስችል የዩቲዩብ ቻናል የራሳቸው የዩቲዩብ ቻናል አለ። ከታች እናስቀምጥላችኋለሁ፣ ዲስክሪፕሽን ቦክስ ላይ ይቀመጣል። እንደዚሁም ደግሞ ስክሪን ላይ እንደምታዩት መስታወት ሚዲያ ይላል። እንግዲህ እንደምታዩት እሳቸው የሚያሳዩ ናቸው፣ ሲያብራሩ ራሳችንን የሚያሳዩ በደንብ ራሳችንን እንድንፈትሽ መስታወት ሆነው እያሳዩን እያስተማሩን ነውና ገብታችሁ ብትከታተሉ እጅግ በጣም ጥሩ ዕውቀት ጥሩ ትምህርት ታገኛላችሁ። እንዲሁም ደግሞ በመጽሐፉም ዘርፍ የአንቀጸ ብርሃን ትርጓሜንም ለኦርቶዶክሳውያን ለተዋሕዶ ልጆች አበርክተዋል። እሱንም በመጽሐፍት መደብርም እንደዚሁም የይንታ ኃይለ ማርያምን መጽሐፍ ብላችሁ ብትጠይቁ እርግጠኛ ነኝ ይደርሳል። ማለት የሚያገኙበት መንገድ አለ። ንቡተሜ የምትባል እንኳንታለች አልሰማህም? ይነገረኝ። ንቡተሜ አላየሃትም? አላውቅም። ይቀር ነገሩ ይሄን ረጅም ዘመን አልተገናኘንም። አንተና አገልግሎት አጋጣሚ ነው አይደለ? ቀድማ የታተመች ነች። ከአንቀጸ ብርሃን በኋላ በአብነት ተማሪ ላይ ህይወት ላይ የሚያተኩር ልቦለድ ናት። ግን አንድን ተማሪ ህይወት ውጣ ውረዶች በሙሉ አገራዊ መፍትሄ ሊኖረው እንደሚችል የምጠቁም እንደውም ብዙ አላወቃትም። የሚገርም ንቡተሜ ይሄው ሌላ ተጨማሪ መጽሐፍ አለ። የአንቀጸ ብርሃን ማብራሪያ በጣም እጅግ ጥልቅና ሰፊ ማብራሪያ እንደተሰጠበት አውቃለሁ። ንቡተሜን ደግሞ አሁን እናያለን። ምናልባት ማከፋፈያ አለ በእርሶ ዘንድ ነው ወይስ በዛት ማህበረ ቅዱሳን ነው? በማህበረ ቅዱሳን ዘንድ ነው ያለው። የመጀመሪያው ዙር በብራናም ባኮስም ምንም ነበረ እነሱ ጋር ሳያልቅ አይቀር ይመስለኛል። ግን በማህበረ ቅዱሳን አካባቢ ያለው አለ። ምናልባትም እንደዚህ የኔታንም ደውሎ መጠየቅም ማውራትም መማርም የሚፈለግበት ሁኔታ ከተፈጠረ የሚያስፈልጋችሁም ከሆነ ከታች ስልካቸውን እናስቀምጥላችኋለን። ስለተከታተላችሁን ከልብ እናመሰግናለን። መስታወት ሚዲያን ሰብስክራይብ አድርጋችሁ እንድትከታተሉ እንድታበረቱ በተለይ እንደዚህ አይነት የመምህራን የጉባኤ ቤት መምህራን የሆኑ ሊቃውንትን ማበርታት ማለት ቤተክርስቲያንን ማበርታት ማለት ነው። በቃ ሁላችንም ተረባርበን ከፍ አድርገን ያለው ኦርቶዶክሳውያን በጣም እጅግ ብዙ ነው። ግን ሰብስክራይብ አድርጎ የሚከታተለው ምን ለቀቁ፣ ምን አስተማሩ፣ በዚህ ሳምንት ምን አይነት ትምህርት ሰጡ፣ ለልጆቻቸው አስተላልፉ የሚለው በጣም ውስን ስለሆነ እሱን ነገር ራሳችንን በመለወጥ ሰብስክራይብ ያደረግን የደውል ምልክቷን ተጭነን እንድንከታተል ጥሪና ያቀርባለን። ስለተከታተላችሁን ከልብ እናመሰግናለን። ሳምንት እንዲሁ ከኔታ ጋር ቆይታችንን እናደርጋለን። በሌላ የምሳሌ ክፍል ማለት ነው አብረን ቆይታ እናደርጋለን። እስከ ሳምንት ቸር ቆዩልን። የዕለት ተዕለት የህይወት ርጫችንን ገታ አድርገን ለነፍሳችን የምናርፍበት አይምሯችንን በቃሉ የምናድስበት ልዩ ጊዜ እነሆ። ቀንዲል ሚዲያ ጥልቅ ዕውቀትን የወቅቱን የህይወት ምክርና ማህሌትን በአንድ ላይ ያሰናዳበትን ልብን የሚያረሰርስ የ60 ደቂቃ መርሃ ግብር ይዞላችሁ መጥቷል። በልዩ ዝግጅታችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን በምሳሌ ያስተማራቸው የህይወት ምሳሌዎች ቃላት በጉባኤ ቤት መምህራን በጥልቀት የሚብራሩበት የተሰወሩ ዕንቁዎች የተሰኘው አምዳችን፣ በተጨማሪም
ወጣትነትን በክርስትና መነጽር የምንቃኝበት፣ ስለ ሕይወት ውጣ ውረድና ስለ ብሩህ ተስፋችን በጉብዝናችን ወራት ፈጣሪን ማሰብ በግልጽ የምንመካከርበት የጉብዝና ወራት አምዳችን ሌላው የፕሮግራማችን አካል ነው። ይህ ጥልቅ የቃሉ ትምህርትና የሕይወት ምክር መንፈስን በሚያድሱና ልብን በሚመስጡ መዝሙራት ታጅቦ የተሟላ መንፈሳዊ ማዕድ ሆኖ ይቀርብላችኋል። በተጨማሪም በየጊዜያቱ የተለያዩ መርሃ ግብሮችን እንደየሁኔታው እያካተትን አብረን እንቆያለን። ዘወትር እሁድ ምሽት ከምሽቱ 2 ሰዓት እስከ 3 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ቴሌቪዥን ድርጅት በኢኦቲሲ ቲቪ ይከታተሉን። መርሃ ግብሩ በቴሌቪዥን እንደተጠናቀቀ ልክ ምሽት 3 ሰዓት ላይ ሙሉ ዝግጅቱ በቀንዲል ሚዲያ የዩቲዩብ ቻናል ስለሚጫን በዚያም ማግኘት ትችላላችሁ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የእሁድ የቴሌቪዥን ዝግጅትን አመለጣችሁ ደግሞ ዘወትር ረቡዕ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በድጋሚ ይቀርባል። ቀንዲል ሚዲያ የተሰወሩ ዕንቁዎችን ከጉብዝና ወራት ጋር አዋህዶ በዝማሬ አጅቦ ሌሎችንም መርሃ ግብሮች አካቶ እሁድ ምሽት 2 ሰዓት ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ይጠብቃችኋል። እንድትከታተሉ ግብዣችን እናቀርባለን። ቀንዲል ሚዲያ የልባሞች መብራት